እንዴት ናችሁ ክቡራትና ክቡራን 6 ሰዓት ጀምረን በሪቪው ሰዓታችን እስከ 8 እንቆያለን የብራዚል ውርደት ዌሪዝ ራፊና እንደዚሁም ደግሞ አርኖልድ ወደ ማድሪድ እንላለን የራፊና ጉራ ባለም ሻምፒዮኖቹ ተንፍሷል ጥይት አልባው የሁለቱ ድንቅ የእግር ኳስ ሀገራት ጦርነትም ከተግባር ወሬ ባስቀደሙ ብራዚሊያን ቅሌት ተጠናቋል አርጀንቲና ብራዚልን 4-1 ረምርማለች የአልባሴቲ ኮከቦች ያለ ንጉሳቸው ሜሲ ቢጫ ለባሹ ታሪካዊ ተቀናቃኛቸውን አንገት አስደፍተዋል ይህ የሴልሳው ውርደት ነው በርስ የተጫዋቾች ኢጎ ብጥብጥና ጸብ ኮትሮ የኳስ ጥበብ ቀለሙ ይወጣ የመጣው ሱፐር ክላሲኮ የማራዶና የኳስ አድባሯን ሀገር ለዓለም ዋንጫ ዳግም አሳልፏል አርጀንቲና አሸንፋለች በተለይ ደግሞ የአርጀንቲና ስኬት ያለ ሜሲ መሆኑ የበለጠ አርጀንቲናን ሉዊስ ስካሎኒን በተለይ ደግሞ አሰልጣኛቸውን በደንብ ያወደሱት ይገኛሉ ስካሎኒን አርጀንቲናን እናሸንፋለን እነርሱም በሜዳ ላይም ከሜዳ ውጭም በትነን መጣል እንችላለን እኔም ጎል አስቆጥራለሁ የባርሴሎና ኮከብ ከጨዋታ በፊት የተሰጠ ጉራ የቀላቀለ አስተያየት ቦነስ አይረስ ላይ በስታዲዮ ሞኑሜንታል ከሪቨር ፕሌት ሜዳ ተንፍሷል ዌሪዝ ራፊና የታለ ራፊናን ፈልጉልን ኮሬ ተግባር የአርጀንቲና ኮከቦች ምላሽ ሆኗል 5 ጊዜ ዓለም ዋንጫውን ያሸነፈችው ሀገር ብራዚልም በሞመንታል ስትንከራተት አምሽታለች ዛሬ ሜሲ ቢኖር ይሄ ጨዋታ 7-1 ነበር የሚያልቀው ዩሊያን አልቫሬዝ ከጨዋታው በኋላ ተናግሯል ተነሳት ትልፈስፈስ እንደ ፔሌ ተጫወትና ሳየን ኦቶማንዲ ለኤንድሪክ ምላሽ የሰጠው ነው ከራፊና ለድብድብም ተፋጧል አርጀንቲና ከፍቷን አሳይታለች ዓለም ሻምፒዮኑ ያንን ድንቅ ጨዋታ ማክሰኞ ሌሊት የነበረውን ጨዋታ ዛሬ እንመለከተዋለን ዌሪዝ ራፊና ብዙዎች በደንብ ያነሱት ሐሳብ ነው ራፊና የታለ ራፊናን ፈልጉልን ኮሬ ተግባር የአርጀንቲና ኮከቦች ምላሽም ነበረ አርጀንቲና ሰርታ ሳየች ብራዚልም አውርታ አፈረች የራፊና ጉራ ከዓለም ሻምፒዮኖቹ ፊትም ተንፍሶ ታይቷል ብራዚል ካርሊቶን እየተመኘች ነው ይሄ ድንቅ ትውልድና ድንቅ ተስጦ ዓለምን የወረረው የብራዚል እግር ኳስ ታለንት የዓለም ዋንጫውን ካሸነፈ 24 ዓመታት አልፎታል ከዛ ውጪም በተከታታይ በአርጀንቲና ጨዋታዎች ተሸንፏል ይሄ ብቻ ሳይሆን የነ ቪኒሲየስ ሮድሪጎ ትውልድን አጣምሮ ድንቅ አሰልጣኝ ይዞ ብራዚል ወደፊት እንዴት ትምጣ የወቅቱ የብራዚላውያን ጭንቅ ሆኗል እናነሳዋለን እንዴት ነው እንዴና በጣም አሪፍ የስኬሊንግ ፕሮግራም ነው ሰምተን የመጣ ነው መድፈኛው ታዳጊ ብራዚል የብራዚሊያን ውርደት ራፊና በተለይ ራፊና ጉራ ከዓለም ሻምፒዮኖች ፊት ተንፍሷል አርጀንቲና ሰርታ ሳየች ብራዚል አውርታ አፈረች ኮሬ ተግባር የአርጀንቲና ኮከቦች ምላሽ ነበረ ዌሪዝ ራፊና ትናንት በስቲያ ወይም ደግሞ ትናንት ምሽት በነበረው 9 ሰዓት ላይ የነበረ ጨዋታ ነው በጣም በጉጉት የተጠበቀ ጨዋታ ነው ለብራዚል እጅግ አስፈላጊ ጨዋታ ነበር አርጀንቲና እንኳን ያው በጣም ጥሩ በሚባል ሁኔታ የዓለም ዋንጫ ማጣሪያውን ያከናወነች እንደሆነ ይታወቃል ፍሬምና በጣም ለብራዚል ወሳኝ ነበር ከጨዋታው በፊት ደግሞ የተሰጡ አስተያየቶች በሁለቱም ቡድኖች በኩል ከፍተኛ አስተያየቶች ይሰጡ ነበር በተለይ ብራዚሎች ራፊና ከሮማሪዮ ጋር የነበረውን ቃለ ምልልስ እናስተውሳለንና በዛ ቃለ ምልልስ ላይ አርጀንቲናን ማጥፋት እንችላለን ማሸነፍ እንችላለን የሚል ዛቻ ነበር በሁሉም አቅጣጫ እና ሁለቱ ቡድኖች በጣም ፊርስ ከሚባሉ በጣም አስፈሪ ከሚባሉና በትንቅንቅ ከሚታወቁ በየትኛውም በኮፓ አሜሪካ ባለም ዋንጫ ማጣሪያ በተለያየ መድረክ ላይ ሲገናኙ የሁለቱ ሀገራት የእግር ኳስ የበላይነትን ለመጨበጥ ያለው ፍጥጫ ከፍተኛ እንደሆነ ይታወቃልና በስኬታማነት በዓለም ዋንጫ ደረጃ በኮፓ አሜሪካ ደረጃ በክለቦቻቸው በሚኖሩ ፍጥጫዎች በተጫዋቾች ኢቨን በኢንዲቪጁዋል ተጫዋቾቻቸው አንፃር እኛንን ዓለምን ኮንትሮል የምናደርገው የሚለው ፉክክራቸው በጣም ሰማይ የደረሰ ነውና ከዚህ ጨዋታ ማስቀድሞ ብራዚል አርጀንቲናን ማሸነፍ ይቻላል በቦነስ አይረስ የሚል ዛቻ ነበረው ራፊና ሮማሪዮ ሌሎችም የቀድሞ ተጫዋቾች ይሄን ሐሳብ ሲሰነዝሩ ነበር በጨዋታው ላይ በስታዲዮ ሞኑሜንታል ቦነስ አይረስ በነበረው ጨዋታ ላይ ግን ከመጀመሪያው ፊሽካ ጅማሩ ጀምሮ ይሄን ጨዋታ በርካታ አድማጮቻችን ተከታትለውት ሊሆን ይችላል የመጀመሪያው ጨዋታ የመጀመሪያው ልክ ኪክኦፉ ላይ ጀምሮ ራሱ ብራዚል ኳስ መንካት አቅቷት ነበር የመጀመሪያው ፊሽካ እኮ እንደተነፋ ወደ 42 ፓስ የአርጀንቲና ተጫዋቾች ማድረግ ችሎ ነበር
መንጠቅ አልቻሉም የብራዚል ተጫዋቾች የአርጀንቲና በራስ መተማመን ከፍተኛ ነበር ጎሎች ወዲያው ነው የተቆጠሩት ገና 8 ደቂቃ 10 ደቂቃ ሳይሞላ ጎል ተቆጥሯል በጣም አስደናቂ ዶሚናንስ ነው የነበረውና ብራዚል ምንድነው የነካት አርጀንቲና እንግዲህ ትልቁን ጥያቄዋን መልሳለች ከ36 ዓመት በኋላ የዓለም ዋንጫን አንስታለች በካታር ይሄ ቡድን የታሪኳ ምርጡ ቡድን ባይሆንም ግን እጅግ ታጋይ እጅግ የሚፋለም አግሬሲቭ ለብሔራዊ ቡድኑ መለያ ሁሉን መስጠት የሚፈልጉ ተጫዋቾች ግን ያሉበት እንደሆነ ተመልክተናል የ4-1 የብራዚል ጨዋታ ግን በቅርብ ከተመለከትናቸው ብራዚልን እና ሌሎችንም አርጀንቲና ገጥማ ካሳየቻቸው ፍጹም የበላይነቶች መካከል ግን አንዱ ነበር ብለን ማስቀመጥ እንችላለን የሜሲ አለመኖር ከግምት ስታስገባ ባላንሱ በጣም ጥሩ የነበረ 4-1 አሰላለፍ ነው ሊዮኔል ስካሎኒ ይዘው የገቡት ዲፌንሲቭ ስትራክቸሩ በጣም አስደናቂ ነበር ፓራዲስ ኤንዞ ማካሊስተር ሚድፊልዱ ላይ በጣም አንድም ብራዚላዊ አጠገባቸው አልደረሰም ያቻነት ጎል እንኳን ለለባዶ እየመሩ ኤፍሬም ብራዚል ያስቆጠራት የኩናሃ ጎል የማቲው ኩናሃ ጎል በራሱ ጥረት ነጥቆ የማስቆጠር እንጂ የቲም እንቅስቃሴ እንኳን አልነበረውም በአንጻሩ አርጀንቲና በጣም ፍሉድ የሆነ በጣም እንደ ልብ የሚጫወት የበላይነቱን ያረጋገጠ ሜዳው ላይ ያለውን የደጋፊውን ስሜት በእያንዳንዱ እንቅስቃሴ ላይ ከፍ የሚያደርግ በእያንዳንዱ ታሪካዊ ተቀናቃኛቸውን ሊያሳንስ በሚችል ፐርፌክት በሆነ እንቅስቃሴ ላይ ነበሩ አርጀንቲናዎች እና ለብራዚል ደጋፊዎች በጣም ከተመለከቷቸው መጥፎ ጨዋታዎች መካከል አንዱ ነው በኋላ እንደውም ሮናልዲኖ ጋውቾም ተናገረ አይደል the worst team ምናልባት በብራዚል ታሪክ ከተመለከትናቸው መጥፎ ቡድኖች መካከል አንዱ ይሄ ነው ብሏል መሪ የለውም ከኋላ እስከ መጨረሻ ስታር የለውም ስታሮች አሉ ግን ሜዳ ውስጥ ምንም የሚፈይዱ ኮከቦች አይደሉም ሊደርሺፕ የለውም የፈረሰ ብራዚል በአንጻሩ አርጀንቲና ከኋላ እስከ ፊት ኤክስፒሪየንስ ያላቸው ታጋይ እንደገና ደግሞ ያገኙትን ኳስ መጨረስ የሚፈልጉ የተራቡ አግሬሲቭ ተጫዋቾችን የተመለከትንበት ነውና እኔ ለረጅም ጊዜ ብራዚል በጣም ለብራዚል ብሔራዊ ቡድን የተለየ እይታ አለኝ ኤፍሬም ግን እንደዚህ አይነት በጣም ቀሽም የሆነ ብራዚል በስነ ስርዓት ኳስ መቀባበል የማይችል መመስረት የማይችል የሚነጠቅ በስነ ልቦና የተበለጠ ኢንዲቪጁዋል ኳሊቲ የሌለው ይሄ የብራዚላውያን የሚታወቁበትን የሚደንሱበትን የጨዋታ ስልት ካየነው ቆየን በጣም ረጅም ጊዜ ሆነ ብራዚላውያን ይሄ ቲኪታካው ጆጎ ቤኒቶ የሚሉት እነሱ ህብረት ትሪቱ በቃ ያ የብራዚል ነገር ከቢጫው ከሴልሳው ቲም ከወጣ በጣም ቆየ ግን አልፎ ኔይማር ናሽናል ቲሙ ላይ ሲኖር ራፊኒያ ወይ ማነው ቪኒሲየስ ጁኒየር ላይ መታያቸው በክለብ ደረጃ መታያቸው ነገሮች እንኳን ወደ ብሔራዊ ቡድኑ ስትመጣ ፍጹም ልትመለከታቸው አትችልምና ምን አይነት ብራዚል ነው ያየነው በጣም ደካማ በጣም የወረደ ብራዚል በአንጻሩ አርጀንቲና ምናልባት ትልቁን ተጫዋቻቸውን ነው ይዘው ያልገቡት ሜሲን ነው ይዘው ያልገቡት አለፍ ሲል ላውታሮ ማርቲኔዝ ሌላ በጣም ድንቅ ኮከብ ወሳኝ የሚባሉ 3-4 ተጫዋቾቻቸውን ድሮፕ አድርገው ብራዚልን በሁሉም አቅጣጫ ትንሽ ቡድን አስመስለው ያሸንፉበት ነው ይሄ የካታሩ የበላይነታቸው ድባብ ከፍ እያለ መጥቷል አልቫሬዝ የተለየ የተወለደ ተጫዋች እየሆነ መጥቷል በመሃል ሜዳ ላይ አቨሬጅ የምትላቸው ተጫዋቾች ግን እንደ ቡድን ሲቆሙ ብዙዎቹ ተጫዋቾች አርጀንቲናን ስጠራቸው በየክለባቸውም አቨሬጅ የምትላቸው ተጫዋቾች ናቸው ግን ስካሎኒ ማድረግ የቻለው ነገር ትልቁ ነገር አንደኛ ሜሲ ሲኖር የሜሲን ጉድለት መሙላት ይችላሉ ይሄ በእድሜ መግፋት በታጋይነት የጎደለው ነገር ሌሎቹ ቀሪ ተጫዋቾች እንዲሞሉት ማድረግ ይችላል ሜሲ ሳይኖር ደግሞ በህብረት እንደ ዩኒት የሚጫወት በጣም ጠንካራ ቡድን መመስረት ይችላልና ለብራዚል ምናልባት ነገ አሰልጣኙ ሊሰናበቱ ይችላሉ አሰልጣኙ ከእግር ኳስ ፌዴሬሽኑ ከብራዚል እግር ኳስ ፌዴሬሽን ፕሬዝዳንት ጋር ንግግር አድርገዋል ጁኒየር ነገ ምናልባት ሊሰናበቱ የሚችሉበት እድል ሰፊ ነው የብራዚል እግር ኳስ ላይ በደንብ አንድ የምናነሳው ሐሳብ ከስካሎኒ ሊጀምር ብዬ ነው ፍቅር የአርጀንቲናን ህይወት የአርጀንቲና እግር ኳስን ህይወት በጣም በአመታት መሰቃየት ውስጥ
እልፍ ጎልደን ጀነሬሽኖች ከአሳቢ አሰልጣኞች ጋር ከባይልሳ እስከ ፓሳሬላ ያልቻሉትን ያ የነ ኤልቹሎ ትውልድ የነ ቬሮን ትውልድ የነ ባቲጎል ክሬስፖ አልሜዳይ ያ ጀነሬሽን እንኳን ፈረንሳይ ዓለም ዋንጫ 98 ኮሪያ ጃፓን እንደገና ደግሞ ማራዶና የሞከረው 2006 ሜሲ የጀመረበት ያ ቡድን እንኳን ፍቅር ያ ወርቃማ ትውልድ እንኳን ያልቻለውን ለአንድ ንጉስ መስዋዕትነት የሚከፍሉ 10 ወታደሮች ይህ የሊዮኔል ስካሎኒ ቀመር $500,000 ዓመታዊ ክፍያ ብቻ በጣም ትንሽ እስከ ዓለም ዋንጫው ድረስ ጆርቬል ጁኒየር $3 ሚሊዮን ይዝቃሉ በብራዚል የቲት ታናሽ ወንድም ናቸው እሳቸው ደግሞ 62 ዓመታቸው ነው ያንቀላፉ አሰልጣኞች ብራዚልን በሚያለ እግር ኳስ ሀገር ውስጥ ፍቅር ዓለምን የወረሩ ሱፐር ታለንቶች ኖረው ቲት እንዴት ብራዚልን የኳታር ዓለም ዋንጫ ላይ እንዳስበሉ አይታል ያውም የእንቅልፍ ሰዓታቸው ነው በብራዚል ሰዓት አቆጣጠር በዛ ሰዓት በጣም ከ60 በላይ የሆኑ ሰዎች በጣም የሚተኙበት ሰዓት ነው በዛ የመጨረሻ 20-30 ደቂቃ ውስጥ ጌም ማኔጅመንታቸው ዜሮ ገብቶ ሲሸነፉ ቴክኒካል ኤሪያው ላይ አሰልጣኝ ቲት ቆሞ ይመለከቱ ነበር ብራዚል በታሪኳ ፍቅር በዚህ ልክ በማጣሪያ ጨዋታ ተሸንፋ አታውቅም 4 ገብቶባት አያውቅም በተከታታይ ባለፉት 5 ጨዋታዎች አርጀንቲናን ማሸነፍ አልቻለችም ዓለም ዋንጫ ከተጀመረ 94 ዓመቱ ነው ወድቆ ያቅም የብሔራዊ ቡድን አሁንም አይወድቅም ፍቅር ግን ብራዚል በታሪኳ ለመጀመሪያ ጊዜ የ1950 የማራካናዞ ጠባሳ ነጩ መለያ ቀደው ሲጥሉ 58 ፔሌና ጋሪንቻ ሲወለዱ በዓለም እግር ኳስ 5 የዓለም ዋንጫ ያሸነፈችው ሀገር ፍቅር በታሪኳ ለመጀመሪያ ጊዜ የውጭ ሀገር አሰልጣኝ ልትቀጥርም ትችላለች ዶን ካርሎ አሁን የብራዚል እግር ኳስ ፌዴሬሽን ከ200 ሚሊዮን በላይ ህዝብ ያላት ብራዚሊያን ዜጎች በቃ የሌት ተቀን ጭንቅና ሰሞናዊ በቃ የሀገራቸው የእግር ኳስ ገጽታ መልክ በጣም መቆሸሹ በውጤት ደረጃ መበላሸቱን በስፋት እያነሱ ይገኛሉ በተለይ ብራዚል እግር ኳስ ፌዴሬሽን ላይ ሌጀንዶቹ ከአር9 እስከ ሮናልዲኒዮ ሪቫልዶ ፊሊፕ ሜሎ ኔይማር አለ ፍቅር ኔይማር በአንድ እግሩ ያነከሰ አሁን ካሉት የብራዚል ተጫዋቾች የተሻለ ነገር ማድረግ ይችላል በዚህ ናሽናል ቲም እንዴት ነው ሚና የማይሰጠው እስከመባል ደርሷል ኔይማር ከዛ ውጪ ስካሎኒ በሜሲ ምትሃት በጣም በተሳካ የአርጀንቲና የብሔራዊ ቡድን ግንባታ 2 ኮፓ አሜሪካ 1 የዓለም ዋንጫ 60 አሸንፏል ፍቅር 17 ድሮ አድርጓል 8 ጊዜ ብቻ ነው የተሸነፈው አሁን ጥሩ ነጥብ ነው ያነሳው ቅድም ያለ ሜሲ አርጀንቲና ብሔራዊ ቡድን ለካ እንደዚህ መጫወት ይችላል የዓለም ዋንጫ ላይ እኮ እንደዚህ አልነበረም የሚጫወተው በጣም ዋሪየር ነው በሜሲ ማጂክ ላይ የተመሰረተ ወርክ ሬት ያለው እንደ ቡድን እንደ ቤተሰብ የተሳሰረ ነው ብራዚላውያን ጋር ስትመጣ ኢጎ የወጠራቸው ሳይሰሩ ያወሩ ከዛ በኋላ ደግሞ በተግባሩ ሰዓት ላይ የተጋለጡ ሆነዋል አሁን ቪኒሲየስ ራፊና ሮድሪጎን ጨምሮ የብራዚል ብሔራዊ ቡድን ሱፐር ታለንቶችን ስታይ ያስደነግጣል ከነ ቢሩኖ ጊማሬስ እስከነ ጆኤሊተን ተደባዳቢም አላቸው ወርክ ሬታቸው በጣም ከፍ ያሉ የአውሮፓ ፉትቦልን የለመዱ ሱፐርስታሮች አሏቸው ታለንት አላቸው ሮማሪዮ ሮናልዶ ሉዊስ ናዛሪዮ ዴሊማ ሪቫልዶ ሮናልዲኖ አይነት ተጫዋቾችን መፍጠር ከባድ ነው ለብራዚል እግር ኳስ ፍቅር ከዛ በላይ ግን አሁን ያስቸገረው ከጠንቃቃው ዛጋሎ በኋላ ካርሎስ አልቤርቶ ፔሬራ ከፔሬራ በኋላ ቢግ ፊል ስኮላሪ ቆመኩ እግር ኳስ አሰልጣኝ ብራዚል እንዴት ታጣለች አሁን ይሄንን መመለስ ነው ለብራዚሊያን ጭንቅ ነው የአርጀንቲና ደማቅ አንጸባራቂ አቋም እንዳለ ለኔ ሜሲ ያለ ሜሲ ያለ ስካሎኒ ሰማይን ያለ አንጸባራቂ ኮከቦች እንደማየት ነው ያለ ከዋክብቶቿ ሰማይን ባዶ ሰማይን እንደማየት ነው አልቫሬዝ ሜሲ ቢኖር 7 እናረጋው ነበር ብሏል እውነቱን ነው አዎ ከአርጀንቲና ስትመጣ እንግዲህ ጎሉ 4ቱን ጎሎች 4 የተለያዩ ተጫዋቾች ነው ያስቆጠሯቸው አልቫሬዝ አስቆጠረ ፈርናንዴዝ ከዛ ማካሊስተር የሲሞኒ ልጅ 4ኛውን ጎል አስቆጠረ 4ቱም ጎሎች ላይ አርጀንቲና ያስቆጠረችበት መንገድ በብራዚል ቡድን ላይ ይሄ በጣም የኮኦርዲኔሽን አንድ ቡድን ብሔራዊ ቡድን እኮ አንድ አብረህ መቆየት
ሁለት በዛ ውስጥ የሚመጣው ውህደት ነው ትልቁ ኢምፖርታንት ነገሩ በተናጠለማ አርጀንቲናም ኮከቦችን ቅድም ስታወራም እንደነበረው በጣም ድንቅ ቡድኖችን ትልልቅ አሰልጣኞች ይዘውት ስካሎኒኮ ምናልባት አርጀንቲና ከዚህ በፊት ከነበሩት አሰልጣኞች አንፃር የማይወደደው ስካሎኒ ትንሹ አሰልጣኝ ያልታመነው አሰልጣኝ ትልቅ ብዙ ነገሮችን ሞክሯል አርጀንቲናውያን ግን አርጀንቲና ቡድን ውስጥ አሁን የምናየው ነገር አንድ በዚህ ጨዋታ ላይ ብቻ ሳይሆን በዓለም ዋንጫ በብዙ ማጣሪያዎች በኮፓ አሜሪካ በወርልድ ካፕ እስከ ፍጻሜ ፈረንሳይን አሸንፎ ሻምፒዮን በሆነው ቡድን ውስጥ ይሄ ጨዋታን የሚቆጣጠር እምነት ያለው እንደ አንድ ስሜት ያለው ቡድን መስራት ይችላል ኮኦርዲኔትድ የሆነ ቡድን መስራት ይችላል ብራዚልን የሚያጠፋው ያ ብራዚል በማጥቃት እንቅስቃሴው ዜሮ ነበር መከላከሉ በጣም ደካማ ነው የሚድፊልድ ቴምፖ የለው ትንሽ ሪከቨር ሊያደርግ ሲሞክር ቡድኑ በፍጥነት ነው ኳስ የሚነጥቁት አርጀንቲናውያን ምን በጣም ትንሽ ይሄን 90 ደቂቃ አድማጮቻችን ያላዩትም ተመልሰው ማየት ይችላል ብራዚል አይመስልም ትንሽ ኦፖርቹኒቲዎች ቢጫለበሰው ብራዚል መሳይ ይወጣ ቡድን አንደኛው የተጫዋቾቹ ኳሊቲ አሁን ብራዚልን የሚያክል ሀገር ሁሉ ጊዜ ማንጸሪያዎች የሚወጡበት ሀገር ነው ብራዚል እንደውም እኮ ስኮላሪ አንድ ወቅት ላይ ምናሉ ኤፍሬም ወደ መልበሻ ክፍል ገባው መልበሻ ክፍል ውስጥ ማን ያለው ሮናልዲኒዮ ጎቹ ሮናልዶ ሪቫልዶ ነካፉን ካርሎስን አይተ ምንድነው መነግራቸው ሂዱና የምትችሉትን አድርጉ አልኳቸው ግቡና ሜዳ እኔ ኢንተርፌር ሳር እኔ ጣልቃ መግባት የሚገባኝ ሰዓት ሲኖር እነግራቸዋለሁ ሂዱ ካርሊቶ ስታይል የምትችሉትን አድርጉ ነው ያልኳቸው ገብቼ ሳይ መልበሻ ክፍሉን ምን ብለህ የምትጨምርላቸው ተጫዋቾች ናቸው እንደዚህ አይነት እምነት የምትጥልባቸውን ተጫዋቾች በአንድ ቡድን ውስጥ ቤንቹ ራሱ በሌላ ቡድን ውስጥ ቋሚ መሆን የሚችል የተሰጠው የተትረፈረፈ ቡድን አሁን ምንም ማድረግ የማይችል 2014 ካስተናገዱት የዓለም ዋንጫ ጀምረ ተመልከተው በጀርመን 7-1 የተሸነፈውን ቡድን በተከታታይ የዓለም ዋንጫዎች ላይ ፌል ያደርገውን ኮፓ አሜሪካዎች ላይ ፌል ያደርገውን ቡድን ተመልከትና በጣም አቨሬጅ ቡድን እንኳን መስራት ተፎካካሪ ቡድን መስራት አቅቷቸዋል ኮፓ አሜሪካ በኡራጓይ ተሸንፈው ወጥተው ነበር አይደል በዛው ውድድር ላይ ራሱ ጥሩ አልነበሩ ስለዚህ ከሁሉ በላይ ደግሞ በተቀናቃኝ በምን ጊዜም በጣም ትልቅ ቁጥረት በሚነሳበት ሁሉ ጊዜ የነሱ ጨዋታ በወዳጅነት እንኳን በሱፐር ክላሲኮ ነው የሚባለው የወዳጅነት ጨዋታቸው እንኳን ከፍተኛ ትኩረት በሚስብ ጨዋታ ላይ እንዲሁ ሙሉ ለሙሉ ተበልጠ መሸነፍ በጣም ለብራዚሎች እጅግ የሚያሳዝን ነው ቀደም ካልከው ጋር መስማማው ብራዚል አንደኛ ከ10 ሀገር በዚህ በ48 ዕድል ምክንያት 6 ሀገር ያልፋል ተከተለ ብራዚል አስጊዋ ሀገር ቬንዙዌላ ነች ቬንዙዌላ አንድ ጨዋታ ነው ከ10 ያሸነፈችው ግን ከብራዚል በ6 ነጥብ ርቀት ነች ምን ያህል ብራዚል ደካማ እንደሆነ የምታየው በዚ ቬንዙዌላ እስካሁን ዓለም ዋንጫ ግን አያሸንፍም ፍቅር በዚህ አካሄድ እንዴት አርገ ከ10 ጨዋታ አንቾሎቲን ካልከታ ከ10 ጨዋታ አንድ ጨዋታ ብቻ ባሸነፈ ቡድን 6 ነጥብ ርቀት ላይ ነው የሚገኘው ብራዚል በያቡድን ይሄ አጠቃላይ በዓለም ዋንጫ በኳሊፊኬሽኑ ላይ ያሳየውን ድክመት ቁልጭ አድርጎ ያሳያል ወደ ዓለም ዋንጫ ያልፋል ብራዚል ቀርቶ ማያቅም ዓለም ዋንጫ ያለ ብራዚል ተከናውኖ ያቅም አሁንም ያልፋል ግን ከመጣ በኋላ ስፔን ፈረንሳይ ጀርመን አርጀንቲና ባለፈው የተመለከተን የጀርመን ብሔራዊ ቡድን የፈረንሳይ ብሔራዊ ቡድን ሌሎች አቨሬጅ የምትላቸው ቡድኖች ራሱ ለብራዚል ፈታኝ ነው የሚሆኑትና የቪኒሲየስ ጁኒየር ሐሳቡን ሰንዝሯል ሁሉንም ነገር እንደገና መመልከት መቻል አለብን ማፍረስ ማየት መቻል አለብን ብሔራዊ ቡድኑ ሴልሳው the selection እኮ ነው የሚባለው ከምርጦች መካከል የምትመርጥበት ስለሆነ ሁሉ ጊዜ the selection ነው ከዓለም ቡድኖች the selection ምርጦቹ የሚባሉ ብራዚል ነው እንደሚታወቀውና ቪኒሲየስ ጁኒየር እንዳለው እንደገና ሁሉንም ነገር ማየት ሪቲንክ ማድረግ ያስፈልጋል ብራዚልን መመለስ ያስፈልጋል ብራዚልን የሚመስል ቡድን መፍጠር የሚችሉ አሰልጣኞችን ማግኘት ያስፈልጋል ለዛ ይመስለኛል ባለፈው ከጫፍ ደርሰው ነበር ሪያል ማድሪድን ለቀው ወደ ብራዚል ያቀናሉ ተብለው ነበር ፔፕ ጓርዲዮላን አስበው ነበር በውስጥ ታለንታቸው ላይ ተስፋ ይቆረጡ ይመስላሉ የስልጠና ታለንታቸው ላይ ተስፋ ይቆረጡ ይመስላሉ ልክ እንደኛ ብራዚልን የሚያክል ሀገር አሰልጣኞች የሏቸው
ትልልቅ ሐሳቢዎች ዲፌንሲቭ ኮቾች እንደዛ ጋሉ አይነት በጣም ኦፌንሲቭ ኮቾች 1982 እንደ ቴሌ ሳንታና አይነት ዓለም ዋንጫ ሳያሸንፍ ዓለም ዋንጫ ካሸነፉ ቡድኖች በላይ የሚወደደው ነው ከአምስቱ ዓለም ዋንጫ ካሸነፈው የቴሌ ሳንታና ቡድን ተሸንፎ ያኔ ጣሊያን ነው ዋንጫውን የወሰደው ፓውሎ ሮሲ ቡድን በጣም ዲፌንሲቭ ነበር ከዛ የተሻለ የሚወደደው የቴሌ ሳንታና ቡድን 86 ኢቨን አርጀንቲና ስታሸንፍ ዘይኮ ሶቅራጠስ የነበሩበት ያ 86ቱ ብራዚል በጣም ድንቅ ብራዚል ነበር እንደሚታወቀው እና በቃ የለም ስልጠና የለም አሁን ብራዚል ውስጥ ይሄ በትልቅ ደረጃ መምጣት የሚችል አሰልጣኝ አለ ብሎ የማመን ነገራቸው እየሞተ ሄዷል ምናልባትም አርብ ነገ የአሰልጣኙና የእግር ኳስ ፌዴሬሽኑ ፕሬዝዳንት ንግግርን ተከትሎ ስንብቱ ሊመጣ ይችላል ኳሊፋይ ያደርጋል ቡድኑ ግን ቅድም እንዳልከው ይሄ ቡድን ባለም ዋንጫ ተስፋ ይኖረዋል ብራዚልም እኮ እንደቀልድ የመጨረሻውን ያለም ዋንጫ ያነሳችው 2002 ነው 20 ዓመት አልፏል 24 ዓመት ይሆናል ሜክሲኮ አሜሪካና ካናዳ የሚያዘጋጁት ያለም ዋንጫ ላይ ቀላል አይደለም ብራዚልን የሚያክል ሀገር ደጋግሞ ባለም ዋንጫዎች ላይ የሚመጣ ሀገር አሁን ወደ 3 ዓመታት ካለም ዋንጫ እየራቀ መጥቷል የአውሮፓ ዶሚናንስ እየጨመረ መጥቷል የአውሮፓ ቡድኖች አቅማቸው ከፍ እያለ መጥቷል ከዚህ በፊት አርጀንቲና ብራዚልና ዩራጓይ ብቻቸውን ልካቸው ከ14 በተለይ 1994 ባለፈው ምሳነሳው ጥሩ ትውስታ ነበር ይባጆ የዓለም ዋንጫ ብዙ ኢትዮጵያውያን የተመለከቱት የዓለም ዋንጫ ይመስለኛልና 8ቱ ሲገቡ 7 አውሮፓ ሀገር አንድ ብራዚል ነበርኩ ሌላው ዓለም ሁሉን ተራ በተራ እየጣሉ ነው ወደ ፍጻሜ የደረሱት ከስዊድን ጋር ከባድ ጨዋታ ነበር ያደረጉት ሮማሪዮ በሄዲንግ ያሸነፈበት ኳስ ከጣሊያን ጋር ፈታኝ ጨዋታ ነበር ግን ታምናቸዋል ብራዚል እስከሆነ ድረስ የምታምነው ብሔራዊ ቡድን ለዓለም ዋንጫ ብራዚል ብለ ትገምታለህ አሁን ግን ብራዚል ብለ የዓለም ዋንጫ ላይ በግምት ደረጃ የምታሰፍራት ሀገር አልሆነችምና 4-1 ሽንፈቱ በታሪክም ዝቅተኛ ውጤት ያስመዘገቡበት በሰፊ ጎል የተሸነፉበት ስለ ብሔራዊ ቡድናቸው ደግሞ በጊዜ ማሰብ ከቻሉ በጊዜ እንዲያስቡ ትልቅ ምልክትና ፍንጭ የሰጠ ጨዋታ ነበር ብለን ማስቀመጥ እንችላለን በጣም የብራዚል ሌጀንድ የሚባለው የብራዚል ዓለም አቀፍ የእግር ኳስ ቀለም የሆኑ ለምሳሌ ኦቶማንዲ ኤንድሪክን ተነስ አትልፈስፈስ እንደ ፔሌ ተጫወትና ሳየን አሁን የአርጀንቲናዎች እንኳን የገነቡት እንትን የብራዚል this is ብራዚል ሲባል እኮ ፍቅር በቃ ኳሱ ነው አይደለም የሚመጣው አንዶር እዛ ስንኖር ካስታወስክ እንዴት 200 ሚሊዮን የብራዚል ህዝብ ኳስ ተጫዋች መሆን እኮ አለበት ሁሉም ይችላሉ እኮ መሃል ባልገባ ቀኑ ሙሉ ተቀማለህ እንደዛ በኮፓካባና አሸዋ ላይ እንደዛ አይነት ጨዋታ እየተጫወትክ ባሸዋ ላይ ዘ ሴሌክሽን ያልከው ልመጣለህ አይደለ ያ ባሸዋ በዛ ሌቭል በእጅ ኳስ ተጫወት ቀምተናል እንዴ ኳስ ከነሱ ጋር መሃል ባልገባ ስንጫወት ግን የስልጠና ሜትድ የትሬኒንግ ሜትድ ብራዚል እንዴ ከ58ቱ የስዊድን የዓለም ዋንጫ ከዛ 62 የቺሊ የዓለም ዋንጫ ጋሪንቻ በጣም የነገሰበት 58 ፔሌ ጋሪንቻ 70 እንደገና በጣም ድንቅ የነበረው የጠንቃቃው ዛጋሎ ቡድን ሶስተኛውን የዓለም ዋንጫ አሸንፎ ዓለም ዋንጫውን የግሉ ሲያደርግ ያቺ የተሰረቀች የዓለም ዋንጫ ፍቅር በብራዚል ማፊያ 24 ዓመት ጠብቆ ሲመጣ ካርሎስ አልቤርቶ ፔሬራን እስኪያገኝ ድረስ ነው ያ እነ ዱንጋና ጃልሚኒያ መሃል ሜዳ ላይ የሚዋደቁት በሮማሪዮ ቤቤቶ ቅርጽ የያዘው ቡድን እኮ ሊዮናርዶ በጣም ድንቅ ተጫዋቾች ነበር 24 ዓመት በኋላ የብራዚልን ስኬት መልሶ እንኳን እኮ 82 ላይ በጣም ህብረት ትርኢት ያሳይ ከነበረው የቴሌ ሳንታና ቡድን ይሻለናል የሚሉ ብራዚሊያን ነበሩ ዓለም ዋንጫው ማሸነፋቸው አስደስቷቸው እንደገና ደግሞ የጨዋታ ስታይሉ ላይም ጥያቄ ነበር ከዛ 98 ከአርናይን ሮናልዶ ጋር ፋይናል የደረሰው በዚዳን ምታት የተሸነፈው የብራዚል ቡድን ሌላ ድንቅ ነበር ኮሪያ ጃፓን ላይ ከቁንጮ ሮናልዶ ጋር የሮናልዲኒዮን የመጨረሻውን ማጂክ አይተን በሪቫልዶ ተአምር ብራዚል አሸነፈች ድንቅ ፉልባኮች ካፉ ካርሎስ ከምን ጊዜው ምርጥ ቤስት 11 ብትመርጠው 5-6 ብራዚል ታስገባለ ፍቅር 20 ምናምን ዓመት አልፎታል በዚህ ሂደት ውስጥ ብራዚል አሰልጣኝ እንዳጣሽ ልነግር ፈልጌ ነው 2006 እኮ ካርሎስ አልቤርቶ ፔሬራ መለሰች ፍቅር 98 እኮ ዛጋሎን መልሳ ነበር
ከዛ 2010 በዱንጋ ሄዱ ፍቅር የነካካቲ ያንን የመሰለ ታለንት አባከነ 2014 ምን እንደገጠማቸው አይተሃል 2018ም ተመሳሳይ ነው ጭራሽ ኳታር ሉሲያን ላይ በቃ አልቻሉ ስካሎኒን ማግኘት አልቻሉ ሞክረዋል እኮ በአርጀንቲና ስታይል እኮ ያልታመኑ አሰልጣኞችን እድል ሰጥተዋል ወጣት አሰልጣኞችን እድል ሰጥተዋል አልሆነም ስለዚህ አሁን የመጨረሻው ቴብሉ ላይ ማስማሚያ ነጥብ የመጣው ወደ ውጭ ሀገር አሰልጣኝ ብንዞር ይሻላል ነው እንግሊዝ ሞክራ ኤሪክሰንን ስታመጣ የነበረ ተአምር አለ ከዛ እንደገና ወደ ራሷም ቀልብ ተመለሰች አልቻለችም ካፔሎ ቀጠሉ ከኤሪክሰን በኋላ አሁን ይኸው ቶማስ ቱሄልም የውጭ ሀገር አሰልጣኝ ናቸው ጀርመናዊ ቢሆኑም በቃ አሁን እንግሊዛዊ ነኝ ያሉ ነው እሳቸው ከእንግሊዝ እግር ኳስ ስኬሊን ጨምሮ ቅድም ከሰማነው ፕሮግራም ታለንት ጋር እንግሊዝ 1966 ላይ ቆመ እርግማኗን ለመቅረፍ ጥረት እያደረገች ነው ብራዚል ግን አሁን እኔ ሜሎ የሚለው ሐሳብ ያስማማኛል ያለ ኔይማር ቀለሙ ይደበዝዛል ከዛ ውጪ ሮናልዲኒዮ ወረስት ቲም ነው ሲለው ፍቅር 5 ጊዜ ዓለም ዋንጫ ያሸነፈችው ሀገር በተለይ አሁንም ያለውን ሪሶርሷን አስተባብሮ በአንድ አመት እድሜ ውስጥ ቪኒ እንደተናገረው በፍጥነት ወደ ቅርጽ ካላመጡት የብራዚል እግር ኳስ ሰሞናዊ ሮሮ ከ4-1 ሽንፈት ጋር ምናልባት የበለጠ መንሸራተት ይሆናል አለያ ደግሞ ኪክኦፍም ሊሆን ይችላል መነሻ በሃዲስቹካ ያ ሙዚየም ትዝ ይላል አይደል የመጀመሪያው ክፍል ላይ ገና ወደ ሙዚየሙ ሳትገባ አንድ ቪዲዮ ነው የሚከፈተው እዛ ቪዲዮ ላይ የቪዲዮ ራሱ ታይትሉ ጆጎ ቦኒቶ the beautiful game ነው የሚለው የብራዚላውያን ወይ ምን አይነት የታለንት ብዛት እንዳለ አንደኛ ናሽናል ቲማቸው ሁለተኛ ይሄ መንደር ውስጥ ዝም ብሎ ካሜራ አንስተው ቀርጸው መንደር ውስጥ ያለውን ታለንት ያሳዩ እግር ኳስ ምን ያህል ቢዩቲፉል እንደሆነ ምን ያህል ውብ እግር ኳስ እንደሆነና የነሱም ስያሜያቸው ጆጎ ቦኒቶ ቢዩቲፉል ጌም አሁን ያ ብራዚል የለም ሁለተኛውን እንኳን የሚያሸንፍ ቡድን ውበቱ ቀርቶ የሚያሸንፍ ቡድን መስራት ያቃታቸው አንደኛው ተደጋግሞ የሚነሳው በጣም ትንሽ ከፍ ሲሉ ታለንት ወደ አውሮፓ ክለቦች ስለሚመጡ የሚይዙ ስልጠና በተጫዋቾች በብዛት በገፍም ወደዚህ ስለሚመጡ ዶሜስቲክ ሊጉ በጣም ደካማ ነው እነዛ የተበታተነ ታለንት ያላቸው ተጫዋቾች ተመልሰው ብሔራዊ ቡድን ውስጥ ይመጣሉ ይሄ ብራዚላውያን ጆጎ ቦኒቶ እየጠፋ መጥቷል ሁለተኛው ይሄ አሁን ቀደም ያልከው ኔይማር በጣም የመጨረሻው ማሳያ ይመስለኛል ከኔይማር በኋላ ይሄ ብራዚላውያን የሚታወቁበትን ስታይል የሚወክል ተጫዋች አልፎ ቪኒሲየስ ጁኒየር ላይ ታያዋለ ከዛ ውጪ የኮንትሮል ፓስ የሚያደርጉ በአብዛኛው ፐርፎርማንሳቸው ደግሞ ኢንኮንሲስተንት ይሆን ወጥ የሆነ አቋም የማያሳዩ አንድ ላንድ ተጫዋች ማለፍ የማይችሉ አሁን ሮናልዲኒዮ እኮ ብራዚል ላይ ለምን 3 ተከላካይ ከፊት አይመጣም ሮናልዶ ጀርመን ላይ ጎሎችን ሲያስቆጥር እነዛን 2 ጎሎች ኦሊቨር ካን ላይ ሲያስቆጥር 98 በፍራንሳይ እስኪሸነፉ ድረስ በጣም መዛ ብዙ በተወራበት ጨዋታ ላይ እንዴት ነበር ቢጮህ ለብራዚል አንድ ተጫዋች አንድ አጥቂ አንድ ተከላካይ ብቻ ይዘም መቆም ከባድ ነበር አይደል በህብረት መጫወት አለ በብራዚሎችን ለማሸነፍ አንዱን ቢታለፍ በሌሎች 2 ተጫዋቾች በሌላ ተጫዋች ማቆም መቻል አለበት ብራዚል አሁን እንደዚህ አይነት ተጫዋቾች የሉ በጣም አቨሬጅ አሁን የአርጀንቲና ብሔራዊ ቡድን እኔ ከብራዚል ብሔራዊ ቡድን አሁንም ስታነጻጽሩ በታለንት ቪኒሲየስን የሚያክል ተጫዋች አልነበራቸውም ሜዳ ውስጥ አርጀንቲና ያለኔ ኢቭን ራፊና ሮድሪጎ ለዛ ነው ያው ሁሉ ወሬ መጣው በነገር አሰልጣኝ የለም ቡድን የለም ኢንፍሉዌንሻል ፊገር የለም ከኔይማር በኋላ ብሔራዊ ቡድን ውስጥ መጣራው ሰው የለም ስለዚህ ኢቭን ካዝሜሮ ቲያጎ ሲልቫ የነበሩበት ቡድን ላይ ከኔይማር መለስ ብለህ የምታነሳቸው ተጫዋቾች ካሪዝማቲክ ሊደር ነው አሁን የምታነሳው ተጫዋች ቪኒሲየስ ጁኒየር ነው እሱ ደግሞ ከሜዳ ውጭ ሊደር አይደለም ራሱንም መቆጣጠር የሚችል ተጫዋች አይደለም በክለብ ጨዋታዎች ላይ ስለዚህ የሚሰማ ተጫዋች ራሱ የላቸውም ሌላኛው ቅድም እንዳነሳነው ትልቁ ጉዳይ ይሄ ያ አሰልጣኞች
አንሰርቴኒቲ በእርግጠኝነት ይሄን አሰልጣኝ እንፈልጋለን ብለው እኒ ሰው ራሱ ጃንዋሪ 2024 ላይ የመጡም ይመስሉኛል ኤፍሬም ካረል አንድ ዓመት አካባቢ ከሳኦ ፖሎ አንድ ዓመታቸው ነው ከሳኦ ፖሎ የመጡት ከዛ በፊት ቲተን የተኳ እንዳሰልጣኝ ነበሩ የፍሌሜንሲ አሰልጣኝ በጊዜያዊነት እንደ ኬርቴከር ያዙት ምንም በእርግጠኝነት ይሄ የቆዩ አሰልጣኞች ይሉ እንደ ስኮላሪ አይነት አሰልጣኞች ስኮላሪ የመጨረሻው ናቸው ፓሬራ 2006 ተመለሱ አልሆነም አሁንም የሚታሰቡት አሰልጣኞች እድሜያቸው ገፍቷል አቺቭ አርጓል የምትላቸው አሰልጣኞች በወጣት ደረጃ ደግሞ ጣሊያን እንደምታነሳቸው አይነት ጣሊያን እኮ ስንት ሞከረች ማንቺኒ ትላለ ኮንቴንት ትላለ ብትፈልግ ሌላ ፈቃደኛ ከሆነ አንቸሎቲን ጨምረ የጣሊያን ቴብል ላይ እኮ ስንት አሰልጣኞች አሉ ስፔን እንደዛ ነው አሰልጣኞቻቸው አማራጭ አልባ ሆኗል በብራዚል በኩል ስለዚህ ሁሉ ጊዜ ሙከራዎች ላይ ነው ያሉት ያ ሙከራ ደግሞ በጣም ኢፌክቲቭ አልሆነም ተጽዕኖ ፈጣሪ አልሆነም ስለዚህ የመጨረሻው አማራጭ ብለው በተለይ እንደ ኩዊክ ፊክስ ያሰቡት ወደ ውጭ መመልከት ነው ወደ ውጭ ሲመለከቱ ደግሞ መጀመሪያ ፔፕ ጓርዲዮላ ነበር ያሰቡት ብዙ ተወራ ፔፕን በናሽናል ቲም ደረጃ ለማየት ጊዜው አልሆነም ስለዚህ አንቸሎቲ እየታሰቡ መጥቷል አንቸሎቲ ምናልባት ፈቃደኛ የሚሆኑ ይመስለኛል ሪያል ማድሪድም ያን ያህል ብዙ ሬዚስት ላይ ያደርግ ይችላል ምክንያቱም በማድሪድ ማድረግ የሚገባቸውን ነገር ሁሉ አድርገው የጨረሱ አሰልጣኝ ናቸው ሁሉን ነገር አቺቭ አድርገዋል ሁለተኛ ማድሪድ ከአንቸሎቲ ውጪ ፊውቸሩን እያሰበ ለመሆኑ ብዙ ፍንጭ ሰጥቷል ለምሳሌ ውጤቶች ሲያሽቆለቁሉ እኮ በክለብ ደረጃ የማድሪድ ውጤት ሲያሽቆለቁል አሎንሶ ደጋግሞ ሲነሳ ሰምተናል እንደገና አንቸሎቲና ማድሪድ ወደ መረጋጋት ሲመጡ ይሄ ሊሰናበቱ ነው በማድሪድ አይቆዩም የሚለው ነገር ይቀዘቅዛል እንጂ የነበረ ነው ለምሳሌ ዘንድሮ በላሊጋው ላይ በተከታታይ ሽንፈቶች ሲያጋጥሟቸው በቻምፒየንስ ሊግ በመድብ ጨዋታዎች ላይ መጥፎ አጀማመር ሲያሳዩ አንቸሎቲ ከሪያል ማድሪድ ጋር ሊለያዩ ነው የሚሉ ዘገባዎች ሲወጡ ነበር ስለዚህ ያን ያህል ማድሪድ አንቸሎቲን አጥብቄ መያዝ አለብኝ የሚል ሬዚስታንስ ይኖራል ብዬ አልገምትም ለአንቸሎቲ ደግሞ በክለብ ደረጃ ሁሉን አቺቭ አድርጓል ትልቁ የአውሮፓ ቻምፒየንስ ሊግ አሸናፊ ናቸው አውሮፓ ቻምፒየንስ ሊግን በተጫዋችነትም በአሰልጣኝነትም እንደ አንቸሎቲ ያነሳ የለም በሊግ ደረጃ በሁሉም ሊጎች ላይ ሻምፒዮንነታቸውን አረጋግጧል በየሄዱበት ቦታ ላይ ከእንግዲህ በክለብ ደረጃ ሊያሳዩት የሚችሉት ቀሪ ነገር አለ ብሎ ማመን አይቻልም እድሜያቸውም እየገፋ ነው ናሽናል ቲም ትክክለኛው ሰዓት ይመስላል እና ምናልባት የብራዚል እግር ኳስ ከገፋ የአንቸሎቲ ጉዳይ ቢያንስ ከሲዝን መጨረሻ በኋላ ሊሳካ የሚችልበት እድል ይኖራል እስከዛው ግን ብራዚል በእኒሁ ተጫዋቾች የዓለም ዋንጫን ያልፋል የ2026ቱን የዓለም ዋንጫ ግን በከባድ ፈተና እንደሚጋፈጥ ፍንጮች እና ጨዋታዎች ምልክት ሰጥተዋል ጀርመንን ፖርቹጋልን በዚህ በኔሽንስ ሊግ ላይ ስፔንን ላይ ከነ ድራማቲክ የፈረንሳይ ናሽናል ቲም ሌሎቹም የተቀየሩ እንደ ሆላንድ አይነት ቡድኖች በጣም ትልልቅ የአውሮፓ ቡድኖች መጥተዋል ፍቅር አትችላቸውም አንደኛ ታለንት አለ ሚክስ አርገዋል ይሄ ሃፍ ካስቶች ሁላ እኮ የተቀላቀሉበት ነው አሁን ስፔን በቃ ሱፐር ታለንቶች አሉ ከያማል አንስቶ በጣም ባለም እግር ኳስ የዳበረ ትውልድ እየተፈጠረ ነው የፈረንሳይ ናሽናል ቲም ሁሌ አለርት ነው ፍቅር ሁሌ አለርት ነው ጣሊያን ሌላ የቶርናመንት ከለር ያለው ቡድን ነው ጀርመን የቶርናመንት ከለር ያለው ቡድን ነው ከላቲን አርጀንቲና ብራዚል ነው አርጀንቲና ክብሯን ለማስጠበቅ ነው የምትመጣው ከንጉሷ ሊዮኔል ሜሲ ጋር ፍቅር ቅድም እግር ኳስ ፕሮሰስ ነው ሂደት ነው በሁደት ውስጥ ደግሞ ጠንካራ ብሔራዊ ቡድን ይፈጠራል አሁን የናሽናል ቲም ፍቅር ከጁኒየር ሲሞኔ አንስቶ እንደነ ኤቼቬሪያ ጨምሮ በጣም አዳዲስ ታለንቶች ይጨምሩበታል ኢቭን ሌላ ወንደር ኪድ ጋርናቾን ጨምሮ ሳንረሳ ፍቅር በዚህ በስካሎኒ ቀለም ኳታር ሉሲያ ላይ ያን ድራማ የፈጸመው ቡድን 2 ኮፓ አሜሪካ አሸንፏል ዓለም ዋንጫውን ካሸነፈ ማግስት ስካሎኒ ሲሰራ የነበረው $500,000 አመታዊ ክፍያ ነበር አሁን ወደ $2.6 ሚሊዮን አካባቢ አመታዊ ክፍያ ያለው ፍቅር ብራዚል አሁን አንቸሎቲ ፕላን ኤ በጣም የሚገርም እግር ኳስ ፌዴሬሽን እንደተጨነቀ ማሳያው ፍቅር የአንቸሎቲ ካልተሳካ
ቲትን እንደገና ይመኛሉ። ከዛ ውጭ ፊሊፔ ሉዊስ፣ አቤል ፌሬራና ሬናቶ ጋውቾ ይወዳደራሉ። ግን ቅድም የጠቀስከው ሙሉ ሐሳብ እኔ ያስማማኛል። ካርሊቶ የቀራቸው ነገር የለም። በኬሪየራቸው ከብራዚሊያን ተጫዋቾች ጋር ያላቸው አሶሲዬሽን የምታውቀው ነው ፍቅር። ከኤሲ ሚላን እስከ ማድሪድ ወይ ከፔዤ እስከ ቼልሲ ከባየር ሙኒክ እስከ ዩቬ በነበሩበት ቆይታ ከብራዚሊያን ተጫዋቾች ጋር አሁን በማድሪድ እንኳን አንድ አይኮኒክ ሴሌብሬሽን አላቸው አይደል? የቻምፒየንስ ሊጉን ምን ያሸንፉና ቶስካናቸውን ይዘው በዚህ በኦፕን ባስ ማድሪድን ሲሄዱ ከነ ቪኒሲየስ፣ አይደር ሚሊታኦ፣ ሮድሪጎ ጋር ያላቸው አሶሲዬሽን አለ። አሁን የቪኒሲየስ እንደው ቃል በቃል አንቸሎቲን ቅጠሩልኝ ነው ከሚመስለው ለመሰላ አስተያየቱ በቃ ለውጥ ያስፈልጋል። ሬቲንግ እናርጋው ሁሉም ነገር ላይ ለውጥ ያስፈልጋል። ብራዚልን እንምሰል፣ ብራዚልን እንመጥን፣ የብራዚልን ከለር እንያዝ። ሁሉ ነገር ላይ እንደገና የምናስብበት ወቅትና ፈጣኝ ውሳኔ ነው። 1 ዓመት ነው የቀረው የዓለም ዋንጫ ይላል እኮ ፍቅር። አናልፍም አይደለም እኮ ስለምድቡ አይደለም ያወራው። 1 ዓመት ነው የቀረን የአሜሪካ፣ የካናዳ፣ ሜክሲኮ የዓለም ዋንጫ። ስለዚህ ለኔ 200 ሚሊዮን ብራዚሊያን እነዛ ሱፐርስታሮች ሮናልዶን ጨምሮ ሮናልዲኒዮ፣ ጎቾ በጣም አስቀያሚ በብራዚል እግር ኳስ ታሪክ ቡድን ይሄ ነው ሲል ካርሊቶ እና የስልጠና ሜቶዱና ወደ ብራዚሊያን ከለር እንዴት ያመጣሉ? በአርጀንቲናን ስታይል ለመስራት አልተቻለም ፍቅር። አርጀንቲናም ድንቅ አሰልጣኞች ነበሯት። እንዲሁ ለአመታት 36 ዓመት እኮ ሜሲ ተአምሩን እስኪሰራ 2014ን ፋይናል ደርሷል ፍቅር። ያንን የዓለም ዋንጫውም ጎንዛሎ ሄጌን ያስበላው ያንን ኳሶች ስቶ 2010 ላይ 2006 ላይ የአርጀንቲና ብሔራዊ ቡድንም ድንቅ ነበር። ከዛ በፊት የነበረው ሜሲ ከሌለበት የነበረው የነ ቬሮን ቡድን ግን ወርቃማ ትውልድ ልክ እንደ ብራዚል አለው። ሁሌ ዓለምን የወረሩ ሱፐር ታለንት አለው። አሰልጣኝ ነበረው በኤልሳ ፓሳሬላን ጨምሮ አልተሳካም። ስካሎኒ ላይ ሰሩ መጣ። ብራዚሊያንም እኮ በወጣት አሰልጣኞች ከዱንጋ ጀምሮ ሞክረዋል እኮ አልተሳካም። ስለዚህ ለኔ ይመስለኛል አንዳንዴ በቃ ከታሪክህ ከባህል መውጣት አለብህ ወደ ውጭ ሀገር አሰልጣኝ። ምክንያቱም ብራዚልን የመሰለች ሀገር እንዴት በውጭ ሀገር አሰልጣኝ መጀመሪያ ያሉት እኮ የቀድሞ የፌዴሬሽኑ ፕሬዝዳንት ቴክሴራን ጨምሮ የሀገሪቱ እግር ኳስ ሳይሆን የሀገሪቱ መንግስት ራሱ እኮ ይሄ ውርደት ነው እስከማለት ደርሰዋል። እንዴት እኛ ብራዚላውያን በውጭ ሀገር አሰልጣኞችን እንሰለጥናለን የሚል አልሰራም፣ አልተሳካም። የውጭም ላይሰራ ይችላል ስላልታየን ነው። ግን ስላልታየን የውጭም ላይሰራ ይችላል። በነገር ላይ አርጀንቲናውያን ስካሎኒን ማግኘታቸው ድልም ጭምር ነው በአንድ በኩል። ግን ደግሞ ለምሳሌ አሁን የሱን እድሜ ስታየው እኮ አንዳንድ ተጫዋቾች እኮ ይቀርቡታል። የነ ኦታማንዲ እኮ ታላቅ ወንድም ነው። ግን ምንድነው ታለንቱን በደንብ ተጠቀመ። ለምሳሌ ኦታማንዲ፣ ዲማሪያ፣ ሜሲ፣ ሌሎችም ልምድ ያላቸው ተጫዋቾች እንደ ፈርናንዴዝ፣ ኤንዞ ፈርናንዴዝ፣ ሮሜሮ፣ ማርቲኔዝ አይነት ተጫዋቾች ደግሞ ከእድሜ ያንግ የነበሩ ተጫዋቾችን ቀላቀለ። አሁን የአርጀንቲና ብሔራዊ ቡድን የወጣት ተጫዋቾች፣ ታጋይ ተጫዋቾች፣ አቅም ያላቸው ተጫዋቾች 120 ደቂቃ እንደ ልብ የሚፋለሙ ተጫዋቾች አሉት። መሪ ደግሞ ኢፌክቲቭ መሪ ተጫዋቾች ደግሞ አሉት። የዓለም ዋንጫው ላይ ያንን አሳይቷል። ዲማሪያ ምን ያህል ወሳኝ የነበረበትን ጨዋታ ተመልክተናል። በዓለም ዋንጫ የፈረንሳዊ ጨዋታን ጨምሮ በጣም አስደናቂ ነበር። ሜሲ በአስፈላጊው ሰዓት ሁሉ ከአርጀንቲና ጋር ነበር። የዓለም ዋንጫው ስለ ሜሲም ነበር። ግን ከጀርባ ደግሞ ቡድኑ በደንብ ፍሌክሲብል የሆነ ቡድን ኤፍሬም፣ በደንብ የሚቀያየር ቡድን 4-3-3 ይጫወታል ሲፈልግ፣ 4-4-2 ሲፈልግ ይጫወታል። እንደተለያዩ ኦፖነንቶች ተጋጣሚዎች በደንብ መንቀሳቀስ ይችላል። ከሁሉ በላይ ግን እኔ ብዙ ጊዜም ስለምናነሳው ማለት ነው ዲፌንሱ በጣም አሪፍ ነው። የአርጀንቲና ብሔራዊ ቡድን ከማጥቃት እንቅስቃሴው እኩል ዲፌንሲቭ ኳሊቲ የመከላከል አቅሙ በጣም ጥሩ ነበር። ይህም በብራዚል ጨዋታ ላይ ተመልክተነዋል። አሁን ሜሲን መጠቀም ሲፈልግ እንዴት እንደሚጠቀምበት ያውቃል። ተጫዋቾቹ ዋና የብሔራዊ ቡድኑ እንቅስቃሴ ምን መምሰል እንዳለበት ይረዳሉ። መብለጥ የሚፈልጉበት ቦታ ላይ ይበልጣሉ። የተጋጣሚን ግምት ወስደው ተጋጣሚ ሊመጣበት የሚችለውን
ያጫወት ግምት ወስደው በጣም ፍሌክሲቢሊቲ ሲያሳዩ ፎርሜሽን ሲቀይሩ ለዛም ደግሞ የሚሆኑ ተጫዋቾችን ይዞ ተመለክተዋል። ከ2020 ጀምሮ እንኳን በዚህ ያጫወት 2021 ላይ ብራዚልን 1-0 አሸነፉ በፍጻሜ ጨዋታ። ከ28 ዓመት በኋላ ኤፍሬም የኮፓ አሜሪካን ዋንጫን አሸነፉ። ከ28 ዓመት በኋላ ያኔ ከብራዚል ጋር ነበር ፋይናሉ። በጣም ውጥረት የነበረበት ፋይናል ነበር። ከ28 ዓመት በኋላ አርጀንቲና የኮፓ አሜሪካ ጥያቄዋን መለሰች። 2022 ላይ የአርጀንቲና ጣሊያንን 3-0 አሸንፋ የላቲን አሜሪካና የአውሮፓ ሀገራት አሸናፊዎች አሸናፊ ጨዋታ ላይ አርጀንቲና 2022 ላይ የዓለም ዋንጫ የሁለት የአህጉራት አሸናፊዎች አሸናፊ ውድድር አሸነፈች። ካታር ላይ ፈረንሳይን አሸንፋ ያ 3-3 ጨዋታ በዓለም ዋንጫ ታሪክ እንደዚህ አይነት ፍጻሜ የማይደገም ነው። ሊደገም መቻሉ ያጠራጥራል። በዛ ድራማዊ ሁኔታ 2022 ላይ አሸነፉ። ይሄ ስካሎኒ ከመጣ በኋላ ነው ኤፍሬም። ከዛ በኋላ አሁን የምትመለከተው በዓለም ዋንጫ ማጣሪያ ላይ አርጀንቲና ገና እኮ 4 ጨዋታ አለ እኮ ወደ ተከታዩ ዙር ስታልፍ ከሜዳው ውጭም በጣም ስትሮንግ እንደ ቤተሰብ በጣም የሚቀራረብ ተጫዋቾቹ ሲያወሩ ሁሉም ሜሲን ቫልዩ አድርገውታል። አሁን ሮናልዶ በጣም በዚህ ያሳዝናል እኮ ኤፍሬም። ራሳቸው ሮናልዶን መሆን የሚፈልጉ ተጫዋቾች የሞሉት ራሳቸው ትሪቱን መውሰድ የሚፈልጉ ተጫዋቾች ናቸው። ሜሲን ግን ስትመለከት እያንዳንዱ የአርጀንቲና ብሔራዊ ቡድን አባል ከዚህ በፊትም ተናግረነዋል የሜሲን ቫልዩ የተረዳ ሜሲ ለአርጀንቲና ያደረገውን አሁን ለብሔራዊ ቡድኑ የሚያደርገውን የማያደርገው ጉዳይ አይደለም የሚያሳስበው። እስካሁን ለአርጀንቲና ያደረገው እስካሁን ለብሔራዊ ቡድኑ የከፈለው ትልቅ ነው ብለው የሚያምኑ ተጫዋቾች ናቸው። ማንም ከሜሲ በላይ አይደለም። ለዚህ ነው ስካሎኒ የሚደነቀው። ትክክል። አሁን ሮናልዶ ስታየው በታለንት ካየህ የፖርቹጋል ብሔራዊ ቡድን ይበልጣል ከአርጀንቲና ብሔራዊ በደንብ። ግን ለሮናልዶ የሚጫወት አይደለም። የለም በቃ ያሳዝናል። ሁሉም በፊ ነው የሚጫወት ነው። ሁሉም ሮናልዶን ለመሆን የሚሞክር ነውና ይሄ የቡድኑን ዩኒቲ አንድነት በሜሲ ስር በደንብ አስቀምጦታል። ያ መጨረሻ ላይ በዲፌንሲቭ ደረጃ ስቴቢሊቲ አምጥቶላቸዋል። ወጣቶቻቸው የሚጫወቱበትን ዓላማ ያውቃሉ። ኤክስፒሪየንስ ያላቸው ተጫዋቾች ደግሞ መልሰው ልምዳቸው ለአርጀንቲና ብሔራዊ ቡድን ሲያውሉት ትመለከታለህ። ዲማሪያ፣ ኦቴማንዲ፣ ሜሲ የቡድኑ ቁልፍ ተጫዋች ከሆኑ ተመልሰው ክፍተታቸውን የሚሸፍኑ ወጣቶች አሉ። የወጣቶቹን ደግሞ ልምድ የሚሸፍኑ ኤክስፒሪየንስ ሊሆኑ ተጫዋቾች አሉ። ይህንን ስላመጣ ነው ስካሎኒ በአንድ በኩል አርጀንቲና እድለኛ ነች እንዲህ አይነት አሰልጣኝ ማግኘቷ። ብዙዎች የሞከሩትን ብዙ ስመጥር አውሮፓን የወረሩ አሰልጣኞች ያልቻሉትን ይህንን ናሽናል ቲሙ ላይ ማምጣቱም አንዳንዴ የእድልም ጉዳይ ነው የዘመን ጉዳይ ነው ያልኩት ለዛ ነው። የአንድ ከታናሉ ሲወጡ ሜሲ ከኋላ ነው። ይሄ ጋርድ ኦፍ ኦነር እንደሚሉት ነው። እነ ሮድሪጎ ዴ ፖል፣ እነ ኤንዞ ፈርናንዴዝ፣ ማካሊስተር፣ ኦቶማንዲ እንዳለ የአርጀንቲና ሱፐርስታሮቹ እና አልቫሬዝ አሉ ግራ ቀኝ። ሜሲ ዳኞቹን ህፃናቱን አብረው የሚገቡትን ይዞ እየወጣ ነው። ይሄ አውራ እንደሚሉት ጠብቁታል። አንተ እሱ ነው በቃ ከፊት ፍሮንት እሱን አስቀድሞታል። ምክንያቱም ለዘመናት አርጀንቲናን ተሸክሞ አልተሳካለትም። ሮናልዶ ሲያርሰብን ፖርቹጋልንና የፖርቹጋል አሁን አብረውት የሚጫወቱትን ከብሩኖ አንስቶ ሁሉንም ተጫዋቾች ለአመታት ተሸክሞ እኮ እዚህ ደርሷል። በ40 ዓመቱ አሁንም ጎል ያስቆጥራል። በ40 ዓመቱ ኔሽን ሊግ ሰሚ ፋይናል ደርሷል። በ40 ዓመቱ ፍሮንት አለ። ከቅጣት ምት እስከ ፔናልቲ ጨምሮ አንገት ለአንገት ለመተናነቅ ጥረት የሚያደርጉ ሱፐርስታሮች አሉ። ልክ ነህ። በታለንት ደረጃ የፖርቹጋል ስብስብ ከአርጀንቲና በጣም ሩቅ ያለ ነው። ግን የአርጀንቲና የሚጫወትበት ዓላማ የገባው በአንድ ንጉስ ውስጥ አብረው የሚዋደቁ ሌሎች ወታደሮች ለጀነራላቸው የሚዋደቁ ቡድን ግንባታና ስትራቴጂ እሱ ነው። የብራዚልም ታለንት ፍቅር ካየው ለኔ አሁን በጣም ብራዚል እንግዲህ ከሮናልዶ ሉዊስ ናዛሪዮ ዴሊማ በኋላ አጥቂ የለም ፍቅር። ቪኒሲየስ ነው እንደ ነምበር 9 እየተጠቀሙ ያሉት። ራፊና፣ ሮድሪጎ፣ ማቲያስ ኩና፣ ጆሊተን፣ አንድሬ ይሄ መሃል ሜዳው ላይ ባለ ሚና ላይ ነው። ከዛነ ብሩኔ ጊማሬስ ከቤንች የሚነሱት ወይም በቤስት 11 በሮቴሽን የሚሰለፉ ናቸው ከነ ጆሊተን ጋር። ሳቪኒዮን ጨምሮ ኤንድሪክ በጉዳት ምክንያት የሌለውና አይደር ሚሊታውን
ሪሶርስ አለ ፍቅር ከግብ ጠባቂ እስከ አጥቂ ግን ይሄንን ኮሌክቲቭሊ ቡድን ለማስመሰል ብራዚሊያን ተቸግረዋል ከዛ ይልቅ ኢጎ ያላቸው ለምሳሌ የራፊና ያይለየለት ጉራ ቦነስ አይረስ ላይ ሲተነፍስ ሮድሪጎ እንዲሁ አንገት ለአንገት ከነሜሲ ሲተናነቅ በጣም ሱፐር ታለንት ነው ድንቅ ተጫዋች ነው ግን ማድሪድ ሌላ ነው ብራዚል ሌላ ነው ፍቅር ባርሴሎና ሌላ ነው ለራፊና ብራዚል ሲሆን ደግሞ ከፍ ይላል ቪኒሲየስም እንደዛው ለምሳሌ 2 ቻምፒየንስ ሊግ አለኝ አትልም ለብራዚል የተጫወካል የቪኒሲየስ እና የሮድሪጎ አንደኛው በዚህ የሱፐር ክላሲኮ ጨዋታ ላይ ነበረ ዝቅታ ነው ከአርጀንቲና ተጫዋቾች ዴሊቨር ጋር አሳይተህ ሜዳው ላይ ዴሊቨር አርገህ ወደፊት ትመጣለህ 5 ያለም ዋንጫ ያሳያሉ የብራዚል ተጫዋቾች እነሱ ቋላሸነፉት እነሱ ያላመጡትን ለምንድነው ከነ ኦቶማንዲ ዴፖል ጨምሮ የምትፋጠጠው ይሄ የአርጀንቲና ቡድን ግን ስካሎኒ ያለበት ቡድን ግን ዓለም ዋንጫን 3ኛውን የዓለም ዋንጫ ለአርጀንቲና እንዳመጡ ይነግሯቸዋል አርገውታል አፍቅር በተግባራውም ድራማቲካል በሆነ መንገድ አድርገውት እነ ዴፖል እንዳሸነፉ ይናገራሉ አታውሩ ዝም ብላችሁ መጀመሪያ ስሩ ዝም በሉ የብራዚል ተጫዋቾች ምላሽስ እነሱ ያለመጡትን 5 ያለም ዋንጫ ደረታቸው ላይ 5ቱ ኮከብ ስላለ ከዚህ ከብራዚል ሎጎ ጋር ፍቅር እነሱ ያለፉበትን ያለም ዋንጫ ይዘህ አትኩራራም ይሄ ሁላ ያሳማቸው ነው አሰልጣኝ ብቻ ሳይሆን ተጫዋቾቹ ጭምር የተባለ ነው በብራዚል እግር ኳስ ላይ ሜንታሊቲያቸው ለራሳቸው የሰጡት ግምት መለያውን አትመጡንም የምርጦች ምርጥ የተሰኘውን ሴልሳው ሴሌክሽንን አትመጡንም እስከመባል ደርሷልና የብራዚል እግር ኳስ ቀለም በዚህ ሂደት ውስጥ ነው በጣም ግለኔ ሌሰን ይመስለኛል ፍቅር አንዳንዴ አሁን ራፊናን በዚህ ሜንታሊቲ ነው ኤል ክላሲኮ የሚመለሰው ወደዚህ ወደ ላሊጋው ደግሞ ኤል ክላሲኮ ሌላ ቀለም ይኖረዋል ግን ብራዚሊያንን በቃ ይሄ ባርሴሎና አይደለም የብራዚል ብሔራዊ ቡድን ነው የብራዚል ኢንሳይር ጨምሮ ነግሎቦ የብራዚል ትልልቅ ተነባቢ ጋዜጦች ጭምር ተጫዋቾቹን ጭምር ያብጠለጠሉ ዶን ካርሎ ከደረሱላቸው ትልቅ ነው አንዳንዴ ከጨዋታ በፊት የምታወራው ነገር ያስበላል እንዴ ውጤቱ ደግሞ 4-1 ሲሆን የውጤቱ መስፋት የጨዋታው መበለጥ እኮ ነው ኤፍሬም ነገሩ ሜሲ ራሱ ተናገረ አይደል የሜሲ አስተያየት እኮ ማአት ሰው ነው ሼር ያደረገው በቃ ከጨዋታው በኋላ በኮንፊደንስ አርጀንቲናን ተናገሩ ግን ሁልጊዜም አርጀንቲና ሜዳ ውስጥ ነው የምታወራው ነው ያለው ሜሲ በእግር ኳስ ነው የምናወራው ከዛ ውጭ አናወራ ማለት መልስ ነው የሰጠው በርግጥ የሁለቱ ሀገራት ተቀናቃኝ በጣም በታሪክ ለምሳሌ በእግር ኳስ ባህል ይወዳደራሉ የኛ ባህል ነው የተሻለ ቢዩቲፉል ጌም በሚለው ይፎካከራሉ በጣም ታሪካዊ ተጫዋቾች ማራዶና ነው ፔሌ ነው ዚኮ ነው ኦር ሜሲ ነው እያልክ ፉክክር ከፍተኛ ፉክክር ውስጥ ትገባለህ በተጫዋቾች በሜጀር ታይትሎች በትልልቅ የዓለም ዋንጫ ታይትሎች ይፎካከራሉ አሁን ወደ ዓለም ዋንጫ አስመጣ እውነት ነው ብራዚል 58 62 70 94 2002 አሸንፈዋል ቆማለች አርጀንቲና 78 86 አሸንፈው ቆመው ነበር 2022 መጡ አሁን አራተኛው ሊያገኙ ይችላሉ 36 ዓመት በኋላ 2022 ወደ ኮፓ አሜሪካ ስትመጣ 16 ጊዜ ነው አርጀንቲና ያሸነፈችው ብራዚል 9 ነው አሁን በተጫዋች ደረጃ ስትመጣ ፔሌ ዚኮ ሮማሪዮ ሮናልዶ ትልቁ ኔይማር በተጫዋች አድቫንቴጅ ብራዚል ያላት ይመስለኛል ኤፍሬም አሁን አርጀንቲናም አሉ ማራዶናን ታነሳለ ሜሲን ታነሳለ ደስቲፋኖን ታነሳለ አርጀንቲናዊ ነው ያ ብዙ ስለማይ ያ ቻምፒየንስ ሊግን 5 ጊዜ ከማድሪድ ጋር ያነሳው ባለሟጫ ማሪዮ ኬምፔስን ታነሳለ 86 ማራዶና ካል 2022 ሜሲ ካል 1978 ማሪዮ ኬምፔስ ነው ወይም ባቲስቱታን ሌሎቹን ታነሳ ትችላል ግን በተጫዋችም ደረጃ ሁሌ ትልልቅ ተጫዋቾች እናፈራለን ስለሚሉ ሮናልዲኖ ሜሲ ታመጣለ ማን ይበልጣል ትላለ ድሪብሊንግ በብዙ ነገር ነው የሚወዳደሩት እነሱና ይሄ ነገር እንድታወራ ሊያደርግ ይችላል አስቀድመ የካልቸራል የሆነ ባትል ስላለ ከጨዋታ በፊት ግን በዚህ ልክ በእርግጠኝነት ለዛውም የብራዚል ብሔራዊ ቡድን ዘንድሮ ባለም ዋንጫ ማጣሪያ ያሳየው አካሄድ በትንንሽ ቡድኖች ሁሉ የሚፈተን ነበር በነ ፓራጓይ ሁሉ የተፈተነ ነበር ዩሩጓይ
ይህንን እያየህ እንደዚህ አይነት የእርግጠኝነት አስተያየቶች መስጠት ለአርጀንቲና ብሔራዊ ቡድን መነሳሳት አንድ ኮንትሪቢዩሽን እኮ አለው ኤፍሬም። አዎ ምክንያቱም ለአርጀንቲና ብሔራዊ ቡድን መነሳሳት ከሜዳ ውጭ ሜዳ ላይ በነገር ላይ ይቅርታ አቋረጥኩ እንጂ ብራዚሎች እንዲህ አይነት ታሪክ አላቸው። 1950 ማራካናዞ አንድ እንዲሆን ካደረገው ነገር መካከል የፌዴሬሽኑ ሰዎችና ተጫዋቾቹ ያደረጉት ነገር ነው እና ሚዲያው ያደረገው ነገር ነው። አንደኛ ብራዚል አቻ መውጣት ብቻ ነበር የሚበቃት በፍጻሜው ላይ 1950 እና የሀገሪቱ ፕሬዝዳንት ቀድመው ብራዚል ዋንጫ ስታነሳ የሚያደርጉት ንግግር ወጣ ከጨዋታው በፊት ጋዜጣ ጭምር እንዴት ሴሌብሬት እንደሚያደርጉ ብራዚል እንዴት ዋንጫ ስታነሳ የሚያደርጉት ንግግር ተጫዋቾች ኦልሞስት ወደ ሴሌብሬሽን ገብተዋል። ጋዜጦች ብራዚል ዋንጫውን አንስታለች ወደሚል ዘገባ ገብተዋል እና ቪጊያ የሚባለው የዩሩጓይ ብሔራዊ ቡድን አምበል ጋዜጦቹን ሰብስቦ ተጫዋቾቹን የራሱን ተጫዋቾች ሰብስቦ ጋዜጦቹን አነበበላቸው። መጨረሻ ሽንታቸው እንዲሸኑባቸው ጋዜጦቹ ላይ ያደረገና በዚህ ልክ ተንቀናል ሜዳ ውስጥኛ እናሳያለን የሚል መነቃቃት ውስጥ ገቡ። ያው ብራዚል በታሪኩ አይተው ማታቀው ማሊያዋን ያስቀየራት ማለት ነው። ነጩ ማሊያ ያስቀየረ ትልቁ ሀዘን ተፈጠረ 1950 ባርቦስ ወድ ለምሳሌ ማራካናዞ ያግብ ጠባቂ ብቻውን እንደባከነ ሞት። አንዳንዴ ብራዚሎች የተጋነነ ጉራ ውስጥ ሲገቡ ትመለከታለህ። ልክ አሁን ራፊና እንደገባበት ለምሳሌ ሜዳ ላይ ከሜዳ ውጭ በትነን እንጥላቸዋለን እኔም ጎል አስቆጥራለሁ እናሸንፋቸዋለን ብለህ ያኛውን ቡድን እንደተቀስቀው ለዛውም አርጀንቲና የሆነ ቡድን እኮ ቢሆን እሺ ቦነስ አይረስ ላይ ነው ደግሞ ጨዋታው ከሜዳ ውጭ ቦነስ አይረስ ማነሳሳትም አይደለም ማነሳሳት አይደለም ማይነሳሳትም ያለን እኛ ብቻ ነን። በፈለከው ራሱ ኢንስፓየር ብታረገው አይነሳሳ ከዚህ በላይ ሲክስ ፓኩን እንዴት አለ ለአንድ አሸነፍኩ ሲክስ ፓኩን እንዴት አለ ጥሩ ነው። ለማንኛውም ዛሬ 9 ሰዓት ላይ ጋዜጣዊ መግለጫ አለ የሁለቱ የዓለም ዋንጫ ማጣሪያ ቆይታችንን በተመለከተ ሰፊ ጥያቄ ይነሳል ተብሎ ይጠበቃል። በፌዴሬሽኑ ጽህፈት ቤት ጋዜጣዊ መግለጫ ይከናወናል። ግን ትልቅ ነጥብ ነው። አንዳንዴ ዩሩጓዮች እኮ ያ ማውሲር ባርቦሶ እኮ የፖሎ ያን እንጨት ነበር አይደል በአንተ ፕሮግራም እድሜ ዘመኑን ስለተከተለው እንደ ድለቢስ አንተ የብራዚል በቃ አንድ እየተባለ እድሜ ዘመኑን መጨረሻ ላይ እኮ ያንን ፖል እኮ ቤቱ ወስዶት ነበር። ያን ፖል ፈልጦ ያ በግሪል አርጎ ስጋ ጠብሶ የበላው በህይወቴ እንደዛ ጣፍጦኛ ያቀም ይላል አይደል። ምክንያቱም ሜሞሪህ የሚከተልህ ጥላ ያንተ ብቻ ያልሆነ ኃጢያት አለ። ያ ሁላ ጉራ ከየት መጣ? ቀድሞ ዓለም ዋንጫው እንዳሸነፈው አውርተው ነው። አሁን ራፊና ያውን ቦነስ አይረስ ላይ ያልከው እኮ ያስኬዳል ፍቅር ያውን አርጀንቲና እንዴ ቺሊን አይደለም የምትገጥመው ታች ውራ ያለውን እኮ ወይ ቦሊቪያን አይደለም የምትገጥመው። በዚህ ሂደት ውስጥ ነው የብራዚል መልክ። አንዳንዴ ብራዚሎች ራሳቸው የሚያወሩት ይበላቸዋል። ተጫዋቾቹን በጣም እየተወቀሱ ነው። ለማንኛውም የብራዚል ውርደት ምናልባት በታሪክ ለመጀመሪያ ጊዜ ያቺ ድንቅ የኳስ ሀገር የውጭ ሀገር አሰልጣኝ ልትቀጥር ትችላለች። አርኖልድ ወደ ሊቨርፑል ምናልባት አንድ ሐሳብ ፍቅር ኮከቦቹላ ማድሪድ ያቀናሉ የታወቀ ነው። የተጻፈ ህግ ይመስላል። አዎ በዜሮ በጀት መሆኑ ደግሞ አሁን ማድሪድ ሁሉንም ኮከቦች ድሮ ካዝናውን እየሰበረ የዓለም የዝውውር ገበያን እየሰበረ ከዚዙ እስከ ፊጎ ከፊጎ እስከ ዚዙ ከዚዙ እስከ ሮናልዶ ሉዊስ ናዛሪዮ ዴሊማ ዴቪድ ቤካም ከዛም በኋላ CR7 ካካ ከCR7 በፊት ጋሬዝ ቤል ጋላክቲኮቹ ላይ ያቀናሉ። ማድሪድም ብዙ ብር ያወጣ ነበር። አሁን የተጨመረ አዲስ ህግ ምንድነው? በዜሮ ብር ኮከቦቹ ላይ በዜሮ በገንዘብ ካየው በዜሮ ነው። ግን ማድሪድ በሌላ መንገድ እኮ ነው ኢንቨስት የሚያደርገው በጣም ቻምፒየንስ ሊግን ደጋግሞ የሚያሸንፍ ቡድን መሆኑ ስመጥር መሆኑ ተጫዋቾች አስቀድመው ማድሪድ ይሄ ሜዳ ውስጥ ያለው አሸናፊነቱ እኮ ነው ትልቁ አስቀድሞ ኢንቨስት የሚያደርገው ነገር የተጫዋቾቹ አይምሮ ላይ ስለዚህ ማድሪድ ውስጥ ሄደህ መቼ ነው የምጫወተው ሁሉም ቤስት ተጫዋቾች ማድሪድ ማረፊያቸው ነው የሚል መልእክት ያስተላልፋል። ቻምፒየንስ ሊግን በእርግጠኝነት ማሸነፍ የምትፈልግ ከሆነ ሜዳ ያለበት ወደ ሪያል ማድሪድ ነው። ነጩ መለያ ወይ አንድ አመት ወይ 2 አመት ቆይተህ ታሸንፋለህ። ዘንድሮ ባታሸንፍ ከ2 አመት በኋላ ወደ ቻምፒየንስ ሊግ መድረክ ወደ ፋይናሉ መምጣት ግዴታ የሆነበት ክለብ ነው። ይሄ ነው ኢንቨስትመንቱ የማድሪድ የሚመስል። ስለዚህ ዜሮ በጀት ሆነ ኮንትራታቸው ሲያልቅ ተጫዋቾቹ
ተጫዋቾቹ ላይ ያለው ተቀባይነት በየትኛውም ዓለም ላይ ባሉ ተጫዋቾች በየትኛውም ክለብ ላይ ባሉ ተጫዋቾች ያለው ይሄ ቀዳሚነት ማድሪድ ኢዚ የሆኑ ዝውውሮችን ያለ ትልልቅ ወጪዎች እንዲፈጽም አድርጎታል። አንዳንዴ እኮ ተሳትፎ የሌላቸው ክለቦች ይጠይቋል ታሪክ ያላቸው። ማንቸስተር ታሪካዊ ክለብ ነው። በቻምፒየንስ ሊጉ በሊጉም ላይ ዶሚናንስ አለው። ከሊቨርፑል ቀጥሎ ብዙ ዋንጫ ያመጣ ነው። በሊጉ 20 ፕሪሚየር ሊግ ያነሳ ነው። ታሪኩ ከፍ ያለ ነው። ፋይናንሻሊ ስትሮንግ ነው። እስከ ጥቂት ጊዜ ድረስ እኮ ማንቸስተር ትልቅ ገቢ የሚያገኘው ክለብም ነበር። አሁን ወደ ማንቸስተር ማንኛውም ተጫዋች አትራክት ላድርግ ቢል ይከብደዋል። ተሳታፊነቱ የቻምፒየንስ ሊግ የመሳሰሉ ነገሮች ተጫዋች ኮንሲደር ያደርጉታል። ሪያል ማድሪድ ላይ እንዲህ አይነት ጥያቄ አታነሳም። ላሊጋውን ያነሳል ኤቭሪ አዘር ይር ወይ ከ2-3 ዓመት በኋላ። ከሁሉ በላይ ግን ለሁሉም ክለቦች ፈተና የሆነው የአውሮፓ ውድድር በቀላሉ ሁልጊዜ ሴሚፋይናል፣ ፋይናል ዋንጫው ማንሳት ታሪኩ አድርጎታል። ይሄ ትልቅ ኢንቨስትመንቱ ይመስለኛል ዝውውሮችን ቀላል ያደረገው። ኬሊያን ምባፔን እንደዚህ ያገኘ ጆርዲ አልባ ሩዲገር አሁን እንደገና አርኖልድ አላባ ማለት ያን የባርሴሎናውን ጆርዲ አልባ አልኩልህ። አላባ ከባየር ሙኒክ ያመጣው ሴንተር ባክ ማለት ነው። ይቅርታ አድማጭ እሱ ብዙም ኢፌክቲቭ አልሆነም በጉዳት ምክንያት። ግን ስቲል ያለ በባየር ሙኒክ በጣም ድንቅ እንደነበር እናስታውሳለን። በስዊዘርላንድ ብሔራዊ ቡድን በጣም ቀድሞ ከሚጠሩ በተከታታይ ኮከብ ከሆኑ ኮከቦች መካከል አንዱ ነው። አሁን ማድሪድ በራይት ፖዚሽን ላይ ካርቫሃል እየጨረሰ መጣ። ቫስኬዝ እድሜው ገፍቷል። ስለዚህ ትሬንት አሌክዛንድሮ ቢፈልግ እንደ ራይት ባክ ሲያስፈልግ እንደ ሚድፊልድ መታጫውተው ተጫዋች ነው። ሊቨርፑል ገና የእድሜው ወሳኙ ሰዓት ላይ 25 ዓመቱ ነው። 26 ዓመቱ ነው። አርኖልድ ክሮሲንጉ የማጥቃት እንቅስቃሴ ላይ በተለይ ወደፊት ሲሄድ ወደኋላ ችግር እንዳለ ታነሳበታለህ እንጂ ወደፊት ሲሄድ ፓሲንግ፣ ክሮስ አደራረጉ፣ የቅጣት ምት ስፔሻሊስትነት። ማድሪድ ደግሞ እንዲህ አይነት ተጫዋቾችን ነው የሚፈልገው። ማርሴሎን ወሰደው። የክላሲክ የምትላቸው ማርሴሎ በአብዛኛው በዲፌንሲቭ አፕሮቹ የሚተች ተጫዋች ነበር፣ ግን ከፊት በጣም አለርት ነው። ማድሪድ እንዲህ አይነት ተጫዋቾችን ይፈልጋል። ሊቨርፑል አርኖልድን የማጣቱ ጉዳይ ኦልሞስት የተረጋገጠ ይመስላል። አሁን ደጋፊዎች ማሊያውን ሲያቃጥሉ ትመለከታለህ። ምክትል ካፒቴንነቱ መነሳት አለበት የሚሉ ተቃውሞችን እያየን ነው። እስካሁን ለሊቨርፑል ያደረገው ነገር እየተረሳ መጥቷል። እንዴት ይሄዳል? አካዳሚ ልጅ ነው፣ በእርግጥ ያሳደግከው ልጅ ነው። እያዩት ነው ያደገው። የሊቨርፑል ደጋፊዎች አይን ስር ነው ያደገው፣ የተለወጠው። አሁን የግሎሪ ታይሙ ላይ ወሳኙ ተጫዋች ነበር። ቻምፒየንስ ሊግን ሲያነሱ 2 ጊዜ ፋይናል ሲደርሱ ከ30 ዓመት በኋላ የፕሪሚየር ሊግ ዋንጫውን ሲያነሱ የዘንዶ ቡድን ላይ ትልቅ ተጫዋች ነው። አይናቸው ላይ ያደገ ተጫዋች ነው። የበለጠ የሚሰራበት እድሜው ላይ ማቹር የሚያደርግበት እድሜው ላይ ግን የሚያገለግለው ለማድሪድ ሪያል ማድሪድ ነው። ይሄ በጣም አበሳጭቷቸዋል። ያውም በዜሮ በጀት ያለምንም ክፍያ። የራሱ የሊቨርፑልም ችግር ነው። ሊቨርፑል ጃንዋሪ ላይ 92 ሚሊዮን ዩሮ የማግኘት እድል ነበረው። አሁን ከ2 ወር በፊት ነው። አሁን በነፃ ያጨበጨብክ ቫንዳይክን ልትቀጥል ነው። ያጨበጨብክ የፈርዖኖቹን ንጉስ ሞሳላህን ልትቀጥል ነው። በአንድ ሳምንት ውስጥ ከቻምፒየንስ ሊግ ከሊግ ካፕ ዋንጫ ወጥተሃል። በአንድ ወር ዕድሜ ውስጥ ከኤፍኤ ካፕ የፕሌማውስ ሽንፈት አንስቶ አንድ ቀርቷል ዋንጫው። እሱም ጥሩ ተከታይ አትሆነ ይሉታል ሊቨርፑልን። በዚህ ሂደት ላይ እንደገና አርኖልድን የሜልትውድ ይሄ ድንቁን ታለንት ራሳቸው አይናቸው ስር ያደገውን ያልከው ትክክል ያስኬዳል። አሪፍ አባባል። ያደገውን ታለንት ማድሪድ ሊጠቀመው ከቼልሲ ሩዲገርን ሲወስድ በዜሮ ክፍያ ኪሊያን ምባፔ 300 ሚሊዮን ፓውንድ የሚያወጣውን የዓለማችን ሱፐርስታሩን ማድሪድ ጠብቆ 200 ልስጥ ሲሉ ለአልናስር ፔሬዝ አልናስር አሻፈሬ ሲሉ ጊዜ ሲገዙ ማድሪድ በዜሮ ወሰደው። 200 ሚሊዮን ዩሮ ይሻላል፣ ዜሮ ይሻላል። አላባ እንዲሁ ሲመጣ ፍቅር የማድሪድ ተጽዕኖ እንዳለ ሆኖ ሚሼል ሳልጋዶ የራይት ባክ ላይ ይታወቃል። ከዛ እንደጠቀስከው አለ በማድሪድ ውስጥ በተለይ ይሄ ትራዲሽን ካልቸርን
ሎያሊቲን መገንባትም ይቻላልና አሁን እንደ ሱፐር ኤጀንት ጁድ ቤሊንግሃምን በጣም ቅርብ ነው ለአርኖልድና የሱም ተጽዕኖ በጣም ታይቷል ተጫዋቾች ካርቫሃልና ቫስኬስ ኦሬዲ ወጥተዋል ናቾን የሚከተሉ ናቸው ስለዚህ ተተኪው 26 ዓመት ላይ የሚገኝ ለአመታት ማድሪድን የሚያገለግልና ለኔ ለሊቨርፑል ሌላ ትልቅ ኪሳራ ይመስለኛል የተጫዋቾችን ይሄ ፍላጎት ማቆም አትችልም ለምሳሌ ሞደርን ፉትቦል ላይ ባፔን እኮ ማክሮን ገቧል ከፈረንሳይ መልቀቅ የለብን ብለው ኢማኑኤል ማክሮን አግባብተው ከክለቡ ጋር አቆዩት አንድ አመት የፔጂ እኮ የካቢኔ አባል ሁሉ ተደርጎ ነበር የቦርድ ላይ ሁሉ ነገር እንዲያደርግ እንዴ ሁሉ ነገር እንዲያደርግ ሜዳውስ እኮ ማሰልጠን የቀረው ያ በእኛ ሀገር ክለቦች ስታይል ስቀረው ሁሉ መብት ተሰጥቶት ገንዘብ ተሻሽሎ የሀገሪቱ ፕሬዝዳንት አልቃ ገብተውለት አቆዩት አንድ አመት ግን የማድሪድን ፍላጎቱን ግን ማቆማት አልቻሉም ማድሪድ ጊዜውን ጠበቀ ራይት ሞመንቱ ያለ ምባፔ እኮ ቻምፒየንስ ሊግን አነሳ ላሊጋን አነሳ በዛ አመት አስደናቂ ሪያል ማድሪድን ተመለከተን ሆሴሉ በጣም የባየር ሙኒክ አክብረው ወደ ሳውዲ አረቢያ ሸኙት ሰሚ ፋይናል ላይ ያለ ምባፔ ግን ያለ ማድሪድ የእግር ኳስ ፍላጎቱ ግን መሳካት አልቻለም ያለ ማድሪድ ስለዚህ ማድሪድን ጠብቆ ሄደ ማድሪድ ጊዜውን ጠበቀ አሁንም አርኖልድ ሊቨርፑል ውስጥ ነው ሁሉ ነገሩ የአካዳሚ ውጤት ነው እዛውን ያደገው ትልልቅ ነገሮች ናቸው አርጓል ሊቨርፑል የተጫዋቹን ወደ ማድሪድ መሄድ መግታት በጣም ይከብደዋል እና ሪያል ማድሪድ ይሄ ነው ትልቁ ኢንቨስትመንቱ አድቫንቴጁ ባርሰሎና ከተወሰነ ጊዜ በፊት የነበረው ሪያል ማድሪድ ያለው ትልቁ አድቫንቴጅ ይሄ ነው ባለፈው ፊጎን ስናነሳል ነበር ከጀርባ የሚሰሩ ታላቅ ሞት ለፊጎ አስተዳዳሪ ያሉ ሞት ለፊጎን ስናነሳ ነበር ጁላይ 21 2008 ወርና ሉዊስ ፊጎ ወደ ሳንቲያጎ ቤርናባው ይመጣል ብለህ ፕሬዝዳንታዊ ምርጫ ላይ ቅስቀሳ ማድረግ የምትችለው ጁላይ 2021 ወደ ሪያል ማድሪድ ሉዊስ ፊጎን ለዛውም ከተቀናቃኙ ባርሰሎና በጣም የማይታሰበውን ወሳኝ ኮከባቸውን ያኔ ፊጎ ለባርሰሎና ሁሉ ነገር ነበር እሱ ከመጣ በኋላ የባርሰሎና ጨዋታ ተቀይሯል የዚህ ጎል ማስቆጠር ይችላል ድሪብል ያደርጋል ባርሰሎናን የተለየ ቡድን አድርጎ ነበርና የባርሰሎና ቁልፍ ተጫዋች ሆኗልና በዚህ ቀን ሳንቲያጎ ቤርናባው ለዛውም ኳና ተቀናቃኛችን ባርሰሎና ተጫዋች ማምጣት ይችላሉ የሚለው ክለብ ሪያል ማድሪድ ብቻ ይመስለኛል በየትኛውም ሰዓት ተጫዋቾቹ ይፈልጋሉና ሊቨርፑል ሜዛ ሰለባ መሆኑ አይቀርም ተጫዋቾቹ ይፈልጋሉ ወደ ሪያል ማድሪድ መሄድ ሮያል የተባለውም ለዛ ነው ፍቅር ያው ንጉስ ነው ሪያል ማድሪድ አሁን እኮ አልፎንሶ ዴቪስ ሌላው የሜንዲ ቦታ ላይ የማድሪድ ዊክ ሊንክ ግራው ነው አይደል ከሮቤርቶ ካርሎስ በኋላ ማርሴሎን ይዘዋል ሁለቱም በጣም በክብር ሸኙ ሌጀንድ አድርገው አሁን ደግሞ እዛ ቦታ ላይ በሜንዲ ጥሩ ተጫዋች ነው ወርክሬቱ በጣም ከፍ ያለ ነው ግን በየሜዳው ዲፓርትመንት የማድሪድ ጥራትን ስታይ ከናማራጩ የዚህ ሌፍት ባኩ ዊክ ሊንክ ነው ይባላል ደካማው መስመር ነው ይባላል በዛ መስመር ላይ እንግዲህ ከባየር ሙኒክ አልፎንሶ ዴቪስንም የመንጠቅ ስትራቴጂ ፔሬዝ ነድፈዋል ሰውየው ይሄ የሪያል ማድሪድ የጡት አባት ናቸው ያለ እግር ኳስም እንደዛየው የአውሮፓ ፉትቦል ዋናው ቦስ በቃ እሳቸው ከፈለጉ ይሄ አሁን በጠቀስነው ሐሳብ ውስጥ ማጠቃለያ ነው ፍቅር የሪያል ማድሪድ መልክ ተጫዋቾቹ አይምሮ ላይ ተጭኗል የሪያል ማድሪድ አሸናፊነትና ገጽታ ክለቦች ደግሞ በጣም የሚገርሙኝ ከትናንትና ልምዳቸው ለምን አይማሩም ሌሎች ክለቦች አሁን ሊቨርፑል እንደሆነው ከፔጂ አትማርም እንዴ በጣም እኮ ዘላለማዊ ኪሳራ ነው ምናልባት እኮ ፍቅር ምናልባት እንግዲህ አሁን የቻምፒየንስ ሊግ ፉትቦል ቀጣይ ሳምንት ይመጣል ድራማውን ይጀምራልና ፔጂና ሪያል ማድሪድ ይገናኛሉ አይደል ሰሚ ፋይናል ላይ ተጋጣሚዎቻቸውን ሲያልፉ አያልፉም እንዴ ሴቶቹ በነገራችን ላይ ያሸነፉ ሴቶቹ አሸነፉ ማድሪድን ስለዚህ ወንዶቹ ይቀጥላሉ ነው የምትለኝ መድፈኛው መንደር ለማንኛውም ከተገናኙ ፔጂና ልበልሽ ከተገናኙ በተለይ ፓርክ ደ ፕሪንስ ላይ የሚኖረው የኪሊያን ምባፔ
ሞት ለምባፔ ነው የሚሆነው ሞት ለፊጎ እኮ ባርሴሎናዎች ወደው አይደለም ወደፊት ደግሞ ሊቨርፑል ከሪያል ማድሪድ አንፊልድ ላይ በነጩ መለያ አርኖልድን ማየት ከቀዩ ምድር ሞት ለአርኖልድ አሁን ገለው ጨረሷቸው ተጫዋቾችን ማድሪድ ግን እያሸነፈ ከፍታውን ይዞ ወደፊት ነው ያለው ፍቅር የዚህ ክለብ ማቆሚያ የት ነው የሚለውን ሲዝኑ መጨረሻ ላይ እናያለን ምናልባትም ደግሞ የብራዚል እግር ኳስ ፌዴሬሽን ካርሊቶን ማሳመን ከቻለ ፕሮጀክቱ ላይ ማድሪድ ተተኪውን አዘጋጅቷል ዣቪ አሎንሶ ከባያሬና እንዳትጠራጠር ፍቅር በጣም ሌላው የክለቡ ትልቁ ተጫዋች ነበር በዚህ በከላዴሲማ በኋላ በነበረው ድራማ ከላዴሲማ አንስቶ ዋናው ተዋናይ ነበር በጆዜ መጣ ከሉኪታ ጋር ሚድፊልዱ ላይ የነበረ ሌላው ማጂሺያን ነው ከዛ ነው ቶኒ ክሩስ ካዜሜሮ የተወለዱት በዛ የማድሪድ ሚድፊልድ ማስቴሪዮ ላይ ግን በሪያል ማድሪድ አሰልጣኙንም ለይቷል እኮ ፍቅር ይጠብቃል ጊዜ እንጂ ካርሎ አንቸሎቲ ለኔ ለብራዚል እግር ኳስ ፌዴሬሽን ከተሳካ በጣም ፊት የሚያረጉት ምናልባትም ብራዚል በታሪኳ ለመጀመሪያ ጊዜ በውጭ ሀገር አሰልጣኝ ስትሰለጥን ትልቅ ፕሮፋይል ያላቸው ሁሉን ነገር ማሸነፍ የቻሉት ይሄ ኳይት ሊደርሺፕ የሚባሉት ይሄ ዝምተኛው ግን በጣም የታክቲክ ሊቅና የተጫዋቾቹን ሜንታሊቲ የተረዱና ለተጫዋቾች ነፃነት የሚሰጡ እሳቸው መሃል ላይ ታክቲካልና ስትራቴጂያቸውን ጌም ፕላናቸውን ይዘው የሚገቡ አሰልጣኝ ከመሆናቸው አንፃር ለብራዚል በጣም ቁመና የሚመጥኑት ይመስለኛል ለኔ ዶን ካርሎ ኤቨርተን ሲሰሩ ብቻ ነበር ሁሌ ስስቅ ነበር ግን እሳቸው ስለ ፕሮፋይላቸውን ባለፈው ስናቀር አንደኛው ትልቅ ኳሊቲያቸው ይሄ ነው በከየትኛውም ኤቨርተን ሁኔታና ምንድነው ያሸነፈው ካርሎ አንቸሎቲን ያሸነፈው ልባቸውን ኤቨርተን ካርሎ አንቸሎቲን ያሸነፈው ልባቸውን ነው ዋንጫ አላሸነፈም ግን እሳቸው ከፓርማ ነው የተነሱት መጀመሪያ የአሪጎ ሳኪ ፎርፎርቶ አድናቂ ነበሩ በሂደት ነው በኋላ እግር ኳስን ወደ ተጫዋቹ ከታክቲካል ውሳኔዎች በላይ እግር ኳስ የተጫዋቹ ነው ተጫዋቹ ሲፈልግህ ራሱ ጨዋታው ሲፈልግህ ጣልቃ ግባ እንጂ ሁሉም ነገር ስላንተ መሆን የለበትም እንዲህ ያቀብል እንዲውጣ እንዲግባ ካልከው አንድ ከተጫዋቹ ውስጥ የሚችለው ነገር ተነፍገዋለህ ታውጣዋለህ ሁለት አይሰራም የሚል ፕሪንሲፕል ያዙት ከዛ በኋላ ውጤታማ ሆነዋል በጣም አስደናቂ ሁኔታ ውጤታማ ሆነዋል ከአቨሬጅ በላይ የነበሩ ተጫዋች ናቸው ለዛውም በአሪጎ ሳኪ ያ ሁለት ጊዜ አውሮፓን በወረሩ ቻምፒየንስ ሊግን ባነሳው ቡድን ውስጥ ተሰላፊ ነበሩ በኋላ በአሰልጣኝነት ደግሞ ዶሚኔት አደረጉና ወደ 7 ቻምፒየንስ ሊግ በአሰልጣኝነትና በተጫዋችነት ማግኘት ቀላል አይደለም ኤፍሬም ምንም ጥርጥር የለውም ታክቲካል ቦርድ ላይ መልበሻ ክፍል ሶሻል ሚዲያ ላይ በጣም ታየዋለህ ጋርዲዮላን ባንዶን ዶን ካርሎ ቪኒ ጁድ ቶኒ ሉካ ካሪም ፓስ እና ደግሞ ለክሩስ ለቶኒ ክሩስ ስጡት ከዛ ስትሬት ጎሉን ነው የሚያሳዩት አሉ እኮ ይሄ ቼዝ የሚመስለው ታክቲካል ዋይት ቦርዱ ላይ ቀጥታ ወደ ጎሉ ነው ጋርዲዮላስ ለተጫዋቹ ስጠው አይደለም ውስብስብ አረጋው በጣም ትልቅ ማስተሩ አሰልጣኝ ነው እኔ በጣም አርናቂው ነኝ እኮ ግን አንዳንዴ የራስ መንገድ አለ ልልፈልጌ ነው በራስ ቀለም ጆዜ ይታወቃሉ የእግር ኳስ ጠላት እየተባሉ ፔፕ ማስተር ሲሆን የሲቲን ህይወት እስከመጨረሻው ሲቀይር የእንግሊዝ እግር ኳስ ነው ጋርዲዮላ ነው አክተሩ በጣም ያስረዳሃል ላፊ ይጨነቃል ሜዳው ላይ በቃ ያሰምራል ምን ይላል የምትሮጥበትን ዞናል ማርኪንጉ ምኑን ያሳያል ተጫዋቾች ላፊ ከተረዱ በኋላ ነው አርቴታም ከዛ ውርስ ነው በዚህ በአማዞን ዶክመንተሪ ላይ በሲሲቲቪ የተቀየረው ላይ በጣም ነው የሚጨነቀው አርቴታ መልበሻ ክፍል ውስጥ ምን ውስጥ ዶን ካርሎስ ቪኒ ጁድ ቶኒ ሉካ ካሪም hala ማድሪድ ወደ ሜዳ ውስጥም ተያቸው አይወራጩም እኮ ያው ይላል በጣም አስፈላጊ የሆነ ጀስቸር ነው የሚያሳዩት ከዛ ውጪ አሁን በጣም ይቆነጠናጡ ማለት የአትሌቲኮን ሲሞኒ ተመልከተ ሲሞኒ እኮ መግባት ነው የሚቀርው እንደባለላል ጓርዲዮላ እንደዛ ነው ኮንቴ እንደዛ ነው አሁን ሞደርን እግር ኳስ ላይ አሰልጣኞቹ አርቴታ ይቀመጥ ቴናግስ አላርፋሉ እሳቸው ብለው ነው የሚቆሙት ባናል አሁን ምንም የማይሉ ኦልድ ስኩሎቹ ብዙዎቹ ኦልድ ስኩል እንትን ናቸው ርጋታ አላቸው በጣም አሁን ያሉት ግን ኦልሞስት ስልጠናው ሜዳ ውስጥ በቃ ብሉፕሪንቱን በዛው ራሳቸው መተግበር ነው የሚፈልጉት በቃ መግባት ነው የሚፈልጉት ይሄንን አንቸሎቲ አይፈቅዱም
ለተጫዋቹ መስጠት ነፃነት ብለው በሚል እምነታቸው ይታወቃሉ ግን ውጤት አመጣዋል ምናልባት እንደ ብራዚል አይነት ታለንት ያለበት ሀገር ላይ ደግሞ ሊሰራ ይችላል ይበለጥ ይሄ ነፃነት ይሰራል ለብራዚል ላይፍ ስታይል ኢቭን ፈርጉሰን ቬንገር እኮ በተለይ ፈርጉሰን የሆነ ሰዓት ነው የሚነሱት ሲነሱ ነው ቡድኑ የሚነሳው ምክንያቱም መልበሻ ክፍል የሚጠብቅ ጸጉር የሚያቆም ቁጣ ነው ኤቭራን ነው የሚናገረው በዩናይትድ የተጫወቱላ ቬንገር ካሪዝማቲክ ናቸው ይቆማሉ ቡድኑን ያውቁታል ይሄ በጣም ላፊ የሚጨነቁ አይደለም ያሁን አሰልጣኞች እኮ ሻምፒዮን ሆኖ ቡድኑ ለነ ኦነሪ ነው ኃላፊነት ሻምፒዮን ሆኖ ቡድኑ ይመክራሉ ተጫዋች ይመክራል ጓርዲዮላ ይሄን ያደርጋል ሌሎች ማሰልጣኞች ይሄን ያደርጋሉ ተጫዋች እዛው ሜዳ ላይ ይመክራሉ ካሜራዎች እየታዩ ምናምን ይሄንን ቀደም ያሉት አሰልጣኞች ብዙዎቹ አይቀበሉትም ኦልድ ስኩል ያልከው በደንብ ያስኬዳል